ማህፀን ሲያወራል በአንተ ገለጻ የአላህ ማህፀን ከሆነ ሊያወራ ይችላል። የአላህ የሚለው ነገር የለም። አንደኛ የአላህ የሚለውን ከየት ተመጣ? ስለ አላህ ማህፀን መሰለኝ እያወራ የአላህ የሚለው አንዴ ቆይ የሚለውን ከየት ተመጣ? የአላህ የሚለውማ የእገሌ ፀጉር እንላለን። የእገሌ ፀጉር እንላለን አይደለ? የአንተ ፀጉር እስቲ የምትለውን አምጣልኝ። ምኑ ላይ? እዚህ ሐዲሱ ላይ ያው የአላህ ነው። እሺ ማን ነው የሚለውን አምጣልኝ። የሚለውን አምጣልኝ። በአንተ በተሳሳተ ትርጓሜ እንኳን ነው ይኸውልህ፣ በአንተ እቺ በጎግሏ ትርጓሜ ራሱ ሄደን የምትለውን አምጣልኝ። የአንተ ስልክ ይባላል። እሱ ላይ ነው ይችላል። ቆይ የአንተ ቤት ይባላል። የአንተ ፎቶ ይባላል። እስቲ የአላህ ነው የሚለውን አምጣልኝ። አሁን ቤት ተባለ ረሂም የሚለውን ነው የሚለውን አምጣ። የእገሌ የሚለውን አምጣልኝ እኮ ረሂም የሚለውን ነው። ረሂም የሚለውን ወርድ ነው ረሂም የአላህ ረሂም የሚለውን አምጣልኝ። ችግር የለም። እሱን እኮ ቅድም ተፍሲሩ ጋር እንሂድ ብዬሽ ነበር። እስቲ የሚለውን አምጣልኝ። ይሄንን ጨርሰው። ስለዚህ በቃ ይሄንን ጨርሰውና ወደዛ እንሄዳለን። አንተ በነገራችን ለገዛ አእምሮ ታማኝ ያልሆንክ እንደው ዝም ብለህ በጣም አጉል ጥላቻ ስላለብህ የምትናገረው ነገር እንጂ ምንም ጥላቻ እንደማይል አንተ ምን መሰለህ? ጥያቄ ነው የጠየቀው ባይዘይ ጥያቄ ብጠይቅ ጥሩ ነበረ። ኧረ ጥያቄ ነው የጠየቀው። ረሂም የሚለውን እባክህ አዳምጣው። ላጠቃለሁ እባክህ ላጠቃለሁ። እሺ አጠቃለሁ። እኛ ጌታ እቺ ረሂም የሚለው ቃል ዝምድና ማለት ነው። ራሱ የቁርአኑ አንቀጽ ራሱ የሐዲሱ በመራን መሰረት ሄደን ቁርአኑ ጋር ስንሄድ በምድር ላይ ማበላሸትን ትወዳላችሁ ወይ እና ዝምድናችሁንም መቁረጥን ትፈልጋላችሁ ወይ አለ። ሐዲሱ ሂዱና አንብቡ ሲለን ቁርአኑ ስለ ዝምድና ማቋረጥ የሚፈልገው የሚያወራው ዝምድና ማለት ረሂም ማለት ነው። የረሂም ብዙ ቁጥር አርሃም ነው። እሺ ጀም የሚባል ነገር አለ፣ ሙፍረድ የሚባል ነገር አለ። በጀም በሙፍረድ በነጠላ ሲሆን ረሂም ይባላል፣ በጀም ሲሆን ደግሞ አርሃም ይባላል። ዝምድና ይቆረጣል። ዝምድና ረሂም ነው። እኛ ሙስሊሞች እንደዛ ነው የምናምነው። ሐዲሱ የሚናገረው አንድ ሰው ዝምድና መቁረጥ የለበትም ነው። ዝምድና መቁረጥ የለበትም። ዝምድና የሚለው ቃል ረሂም የሚለው ቃል እኔም እኮ እሱ ጋር ነኝ ያለሁት። እኔ እሱን እስማማለሁ። በቃ ግን ማህፀን ይጎትት እንደዚህ ልብሱን ይጎትታል የሚለውስ? እሺ እሱ ጋር አሁን ክፈተው። ተፍሲሩን ነው ግን አሁን ላይ የሚከፍተው ክፈተው። ዳትስ ሜታፎሪካል ስቲል ችግር ሜታፎር ደግሞ እንትን ይባላል የለ ኢንተርፕሬት ይደረግ የለ ሜታፎሪካል ነው። አዎ እኛ ሙስሊሞች እሱን እንትና ኢብን ከሲር እንትን ይለዋል ሜታፎሪካል ብለን ነው የምናምነው። እስኪ ሞግታኝ። በቃ እሺ ኢብን ከሲር ያብራራልን እሱ። እሺ ክፈተውና አንብበው። በነገራችን ላይ እሱን ከከፈትከው ምክንያቱም እሺ ዱዓ ነገር አለ። እሺ ወይ ራስ ለምዶ ማከፍተው አንተ ስክሪንሾት አድርገና ለጥፍ ፊት ለፊት። እኔ ስለማይመችኝ እኮ ነው ሳላ ስክሪንሾት አድርገህ መለጠፍ በጣም ቀላል ነው። አነስ እየተመቸው አይደለም። ስክሪንሾት አድርገና ለጥፍ ፕሊዝ። አንተ መክፈት አይመችም። እኔማ አንድ ስልክ ነው ያለኝ ስክሪንሾት አድርግና ለጥፍ። ኧረ ጀለስ ቆይ እስኪ በቃ እሺ በእኛ በኩል ያለውን እምነት ልንገርህ። እሺ እና ተመለስ። አትለጥፍ። ሐዲሱ ላይ እዛ ቦታ ምን እንደሚል ታውቃለህ? ያንን እንትን እኔ አውቀዋለሁ እኮ ፕሊዝ። አንተን አዲስ የሆነብህ እኔ ቴሌግራም ቻናል ላይ ሂድ። በነገራችን ላይ የዛሬ 5 ዓመት ነው የመለስኩት። ምናልባት አንተ አዲስ ሆኖብህ ሊሆን ይችላል። 5 ዓመት ምናምን ከዛ በፊትም ይህን ጥያቄ መልሼዋለሁ። ስቲል ሪካርዶ አለ፣ ሪካርዶም አለ፣ ፎቶም እያንዳንዱ ነገር ተቀምጠዋል። እኛ አዲስ ነገር ለምጠይቀው ለአንተን አዲስ የሆነብህና እኛ ሙስሊሞች እንዴት እንረዳለን መሰለህ? አንደኛ ወንብ የሚለው ደስት የትርጉም ስህተት ነው። እሱ እንድትይዝ እንፈልጋለን። የምን ስታተስ? የትርጉም ስህተት ኖት ስታተስ። ኦኬ የትርጉም ስህተት ነው። እዛ ወንብ የሚለው ሱና ዳት ካም ላይ ስህተት ነው። ሱና ዶት ካም ላይ የራህምና የራሂምን ልዩነት ንገረኝ። አንዴ አንተ በጠራኸው ቃል ትክክለኛንት መኖሩን አላውቅም። ባይዘኝ ስፔሊንግ ወይ ፕሮናውንሴሽኑ ንገረኝና ፕሮናውንሴሽን የተሳሳተ ስለሆነ ፕሮናውንሴሽኑ ከተሳሳተ ትርጉሙ ልክ ሊሆን አይችልም አልኩ እኮ። ኦኬ አንተ ያልከው የቅድሙ ፕሮናውንሴሽኑን በደንብ ያዝና ከዛ በኋላ ንገረኝ። ምን መሰለህ አረብኛ ላይ ፕሮናውንሴሽን የመሸምደድ ግዴታ የለብኝም። ልክ ምን መሰለህ አረብኛ የሚለይበት
ፕሮናንሴሽን ከተሳሳት ትርጉም ትሳሳታለህ። እና ፕሮናንሴሽኑን በደንብ አጣርተህ ናና ንገር። ራሂም አሁን በትክክል ብለዋል ባይዘይ ለዛ ዝምድና ብዬ መለስኩልህ። ያኛውን እንደዛ ራሂምን ማለት ነው። ለምሳሌ ዝምድና ማለት ነው። ዝምድና ማለት ነው። አንደኛውን ፕሮናንሴሽን ራህም የሚለውስ ቅድም አንተ የከፈትከው ራህም የሚለው አሁን ራሂም ነው የሚለው ኖ ራህም ነው የሚለው ራህም የሚለው ራህም የሚለው ሀ ከስራ ነው ፈትሃ ነው አሮ ነው። ዝም ብላ ካለ ለምን እየጠየቅኩ አይደል? እንዴ ለምንድን ነው ዝም ብለው? እስቲል እየጠየቅኩ ምን መሰለህ የተከፈተው ላይ ራሂም ይላል በከስራ አይደለ? ያ አትበል። ምንድን ነው ከስራ? አላቅም። እየጠየቅኩ ነው እስቲል። በቃ እሺ አዳምጠኝ። እሺ ፕሊዝ፣ አንተ ልጅ አዳምጠኝ ፕሊዝ። አላቅም ካልኩ እስካሁን እያዳመጥኩ ነው። አዳምጠኝ። ለምንድን ነው ከኔ እኩል የምትጮኸው? ከአንተ እኩል አልጮህም። ራህም የሚል ቃል አለ የለም ወይ? ሳዲዝ ካወረድክማ ሽንፈትህን ልታምን ነው። አንዴ ምን መሰለህ የሚል ቃል አለ የለም? ኒኮስታተን ምን መሰለህ? አንዴ አዳምጠኝ ፕሊዝ። ኖት አባውት ሽንፈት። እኔ እኮ ላሸንፍ አይደለም እና ተመለስ። እኔ ላሸንፍ አይደለም ላስተምርህ ነው። ምንም በነፃ ነው ማስተምርህ። በአንድ በኩል አላቅም ትላለህ፣ በአንዱ በኩል ደግሞ ራስን በጣም አዋቂ አድርገህ እኔ ነኝ ማሸንፈው ትላለህ። በዚህ እንዴት ነው የምታሸንፈው ነው? እኔ እኮ አይደለም አላቅም እያልኩ ያለሁት አንተ ነህ። ስጠይቅ አላቅም ስትጠይቅ አላቅም ትላለህ። በአንድ በኩል ደግሞ እኔ እኮ አሸናፊ ነኝ፣ እኔ እኮ ላሸንፍ ነው ምናምን፣ አንተ ልትሸነፍ ነው። እንዴት ነው በዚህ እውቀት እንትን የምትለው? አዳምጥ። ለማንኛውም እሺ አንተ አሁን ኒኮስታታን ፕሊዝ፣ ራህም የሚል ቃል አለ ወይስ የለም? እንደው ታች ብትሆንስ ታችሁን። ምክንያቱም በአንድ በኩል በጣም ማሸነፍ ትፈልጋለህ። ሰው ያለ እውቀት እኮ ልታሸንፍ አይችልም። አላቅም 30 ጊዜ አላቅም እያልክ እንዴት ልታሸንፍ የምችለው? እንዲህ ምንድን ነው የሆንከው? ለማንኛውም አረብኛውም በትክክል እየጠራኸው አይደለም ወዳጄ። ከስራ ነው እያልኩ ነው። ከስራ ምንድን ነው አልኩ። ከስራ ምን እንደሆነ አላቅም አልክ። ደግሞ ልታሸንፍ ያምራል። አቤት አቤት አቤት። እሺ ላጠቃለው። ለማንኛውም እኛ ሙስሊሞች ማህፀን ምናምን የሚባል ነገርና ይሄ የጎግል ትርጓሜ ነው። እሺ እንዴት ነው ማህፀን ያመጣ? አንዴ አነስ ክፈትልኝ፣ ቆይ ቪዲዮ ክፈትልኝ እና ወንብ የምትለውን እንትን ላድርግ። እንዴት ጎግል እያሳሳታቸው እንደሆነ ላሳያችሁ። ካሜራ ክፈትልኝ እና የሱ ጥፋት አይደለም፣ ባይዘወይ የልጁ ጥፋት አይደለም። የማን ጥፋት ነው? ካሜራ መክፈት ከቻልክ ወንብ የምትለውን ውሰድና ጎግል ላይ ያስቀምጠው። ከዛ ወንብ ብሎ ራሂም ምንድነው ማህፀን ብሎ ያመጣላቸዋል። የመጀመሪያው ስህተት ሐዲስም በዛ በጎግል የተረጎምክ ቀን ነው። ወንብ የሚለውን ቃል ውሰድና ጎግል ላይ ያስቀምጠው። ኖ ወንብ የምትለዋን ቃል ወንብ ሁለተኛ መስመር ጫፍ ላይ አስቀምጥ። ውሰዳት፣ ኮፒ ጎግል እንዴት እንደሆኑ ልጆቹ እንዴት እንደሆኑ ጎግል ጋይዳውን ጎግል እንግሊሽ ወደ አማርኛ እንግሊሽ ቱ አማሪክ ብለህ ጎግል ላይ ታስቀምጣለህ። ማህፀን እንዲህ ነው ያደረገው። በቃ ልጁ መጣ ጎግል ላይ ያስቀመጠ። ምንድነው እዛ ጋር አማርኛው ማህፀን ይላል። አይታችሁ ማህፀን ብሎ ያስቀምጣል። እንደዚህ አታንብቡ። ገደል ነው የምትገቡት ነው የምላችሁ። ገደል ትገባላችሁ። ስለዚህ የመጀመሪያው ስህተታችሁ እውቀታችሁ አፕዴት አፕግሬድ ስላልሆነ ጎግል ነው የተጠቀማችሁ ጊዜ ነው። ተውት እባካችሁ፣ ወዴትም አያደርሳችሁም ጎግል። ከቻላችሁ ተማሩ፣ ካልቻላችሁ በቃ ኑና ጠይቁ፣ ምን ችግር የለውም። አንደኛ ወንብ የሚለው ትርጉም በራሱ የትርጉም ስህተት ነው ብለን እናምናለን። የትርጉም በዚህ አውድ አያገለግልም ቃሉ። ምንም ያህል አረብኛ ሰፊ ነው ራሂም የሚለው ቃል ሌላ ብዙ ትርጉሞች ቢኖሩትም በዚህ አውድ ግን ኖት አባውት ማህፀን የሚያወራው ስለ ዝምድና ነው፣ ስለ ኬንሺፕ ነው የሚያወራው። ሊትራሊ ምን ማለት ነው? ዝምድና ማለት ነው። ኦኬ ዝምድና መቁረጥ፣ ዝምድና መቀጠል የሚባል ነገር አለ። ዝምድና መቁረጥ፣ ዝምድና መቀጠል። ኦኬ አንድ ሰው ከወዳጆቹ ጋር ከዘመዶቹ ጋር ያለውን ግንኙነት ሲያቆም ዝምድናውን አቋረጠ ይባላል። ዝምድና ለሚለው ቃል የሚገባው ራህም ነው፣ ራሂም ነው። ራሂምን ቆረጠ ይባላል። ዝምድናችሁን ቆረጣችሁ ይባላል። ማህፀናችሁን ቆረጣችሁ። ለምሳሌ አነስን ብሎክ ባረገው ዝምድና ተቆረጠ፣ ራሂም ተቆረጠ ይባላል። ይኸውላችሁ እኔ አነስን ብሎክ ባረገው ምናምን ከአንድ ሰው ጋር ግንኙነቴን ባቆም ራሂም ተቆረጠ ይባላል። ራሂም ተቆረጠ፣ ዝምድና ተቆረጠ ማለት እኮ ነው። እናንተ
ግንኙነት ካቆማችሁ ራሂም ተቆረጠ ምናምን ይባላል። ማህፀን ተቆረጠ ማለት አይደለም። ደምብ አትሁኑ እንደዚህ። ማህፀን ተቆረጠ አይባልም። ማህፀን ተቆረጠ ይባላል። አነስም ብሎክ ባረቅ አይደለም። ዝምድና ተቆረጠ ነው የሚባለው። ግንኙነታችሁ ሻከረ ነው የሚባለው። ግንኙነታችሁ ጠፋ ነው የሚባለው። ቲስ አቦት ዝምድና። ዝምድናን የቆረጠ አላህ ይቆርጠዋል ይላል። ዝምድናውን የቀጠለ አላህ መልካም ነገር ይሰጠዋል ይላል። ቲስ አቦት ዝምድና። በእስልምናችን በጣም ጥሩ ከሚባሉ ነገራቶች መካከል አንዱ ዝምድና መቀጠል ነው። ሐዲሱ የሚናገረው ስለዚህ ነው። ታዲያ ይሄ ልጅ ጥፋቱ ምንድን ነው ነው? የዚህ ልጅ ጥፋት ጉግል መጠቀም ብቻ ነው። ተጠቅሜ ያሳይቻቸዋለሁ አይደል? ተጠቅሜ ያሳይቻቸዋለሁ። እሱ ምንም አላጠፋም ነው። ወንብ የሚለው ወሰደ፣ ጉግል ያደረገው ማፀን ብሎ መጣ፣ ማፀን ነው ብሎ መጣ። አይታችኋል? ዲስ በቃ የተፈጠረው ነገር ይሄ ነው። ግን የሚያስኬዳችሁ ነገር አይደለም። ጉግል በጣም ብዙ ነገር ውስጥ ነው የሚከታችሁ። አረብኛ ወስዳችሁ አረብኛ መጽሐፍ ቅዱስ ወስዳችሁ መጽሐፍ ቅዱስ ላይ ብታስቀምጡ እግዚአብሔር በጣም ብዙ ነገር አለው ብሎ ያመጣላችኋል። እና አያስኬድም። ጉግልን ተውትና አንብቡ፣ ምን ችግር የለውም። ወርዳችሁ ተማሩ፣ ምን ችግር አለው ብትማሩ? አረብኛ ብትማሩ ምን ችግር አለው? እንግሊሹን ብትማሩ ምን ችግር አለው? ሶ አፕዴት ዩርሰልፍ፣ ራሳችሁን አፕዴት አድርጉ፣ አርጊመንታችሁን አሻሽሉ። የሆነ በቃ አርጊመንትም የሆነ በቃ ፕሊስ የዛሬ 19 ምናምን ዓመት የተመለሰውን ድጋሚ አታምጡ። ለዚህ የመጨረሻ ድንቁርናችሁን ነው የሚያሳየው እና ቢቀርባችሁ ይሻላል ነው። እሺ አነስ የምትለው ነገር አለ? ምግብ እየበላሁ ነው። አይ እሺ ኦኬ። ምናልባት ሌላ ክርስቲያን ካለ የተሻለ ክርስቲያን ካለ የተሻለ ክርስቲያን እናስገባ። አካል የሚለው ቃል ገላጭ ነው። ያላን ፊዚካል ቦዲ ነው የሚገልጽ። አትሪቢዩት በራሱ ምንድን ነው አውቃለሁ። ስለ አትሪቢዩት አይደለም እያወራሁት ያለው። ምንድን ነው አትሪቢዩት? ለምን ጥያቄ ጠይቀኛለህ? ስለ አትሪቢዩት አይደለም ያለ አትሪቢዩት ስንል እኛ ምን እያለ ለምሳሌ አላህ እጅ ያለው ሲል እጅ የለውም ማለት ትችላለህ? አትሪቢዩት የሚለውን ቃል እንዳልተረዳ እኔ ገብቶኛል። ፓስ ሚኒንግ ኦፍ አትሪቢዩት ኖ እኔ እሱን እናወራለን አውራ። ምክንያቱም እኛ አትሪቢዩት ናቸው ብለን ነው የምንረዳው። አትሪቢዩት ናቸው ማለት ግን ምን እንደሆነ አልተረዳህም። ስንት አትሪቢዩት አለው አላሽ? እንደዛ ካልከኝ ስንት አትሪቢዩት ምንድን ነው? አንድ ጊዜ የአላህ አትሪቢዩት ስንል ምን እያልን ነው? ሬቲም ወረቃ እኮ ስንት አትሪቢዩት ነው አላህ ያለው እየጠየቁ እኔ እኮ እሱ እነግርሃለሁ፣ ምንም ችግር የለውም እነግርሃለሁ። ነገር ግን እኛ አትሪቢዩት ስንል ምንድን ነው እያልን ያለ ነው? የምንነቱ መገለጫ እያልከኝ ነው። ለምሳሌ ለእኔ አትሪቢዩት የሚሆነው አላህ እንግዲህ በአንተ ማለት ነው። በአንተ አላህ እጅ አለው ይላል ቁርአን አይደል? ስለዚህ ያ እጁ አትሪቢዩቱ ነው ማለት ነው። እዚህ ጋር ያዝልኝና አትሪቢዩት ናቸው ብለን እንረዳለን። እነዚህ አትሪቢዩቶች ናቸው። ነገር ግን ፊዚካል ናቸው አንልም። ኖ አሁን ለምሳሌ የእኔ እጅ አለ አይደለ? ለምሳሌ እኔ ሰው ነኝ፣ የሰው እጅ አለ ብራዘር። ፊዚካል አይደሉም። አንደኛ ፊዚካል ናቸው ብለን አንረዳቸውም። አንድ ጊዜ እዚህ ጋር ፊዚካል ናቸው ብለን አንረዳም። የእሱ አትሪቢዩቶች ናቸው ነው። አትሪቢዩቱ እንደዚህ ነው እንደዛ ነው ሳንል ጌታ አምላካችን አለኝ ያለውን አለ እንለዋለን፣ ያልተጠቀሰውን ደግሞ አልተጠቀሰም ብለን እናልፋለን። እዚህ ጋር ያለ ጥያቄ ምንድን ነው? እኔ ጥያቄ እናንተ አካላትን ታጸድቃላችሁ። ኢስላም አካልን ያጸድቃል፣ ስፒሪቹዋል አካልን ያጸድቃል። እሺ እንደዚህ ላስብ። ፊዚካል ያላን አካል እኛ ማየት ስለማንችል በዚህኛው አይናችን ማየት አለኝ ያለውን ፊዚካል አካል ቴንኪው። ስለዚህ ፊዚካል አካልን ታጸድቃላችሁ። ቃላቶቹ አሻሚ ናቸው። ምን መሰለህ? ቃላቶቹ ፍጥረታዊ ናቸው። አካላት በስንት ነው የሚለወጡት? ፊዚካል ምናምን ሬድቲም ረቃ አንድ ጊዜ እነዚህ ፊዚካል ምናምን የሚሉ ነገራቶች ብዙ ጊዜ አይገልጹም። እኛ እንደዛ ብለን እንገልጽም። አንደኛ አላህ ዛት አለው እንላለን። ለምንድን ቦዲ ያለው ማንለው ታውቃለህ? እሺ እንደዛ ካልክማ ለምሳሌ ቆይ ለምን ቦዲ ማንለው? ለምንድን ነው እኛ ሙስሊሞች ዛት የምንለው? ለምን ቦዲ ማንለው? ቆይ ያለ አካል እኮ ለነገሩ ባይዘው ለምንድን ነው ቦዲ ቆይ ለምን ትጠይቀኛለህ? ለምንድን ነው እኛ ሙስሊሞች ለምንድን ነው ዛት የምንለው? ለምንድን ነው ቦዲ ማንለው? ዛት የምትሉ ትሮኑን ነው አይደል?
ፈጣሪ ትሮኑ ዛት ነው ብሎኛል የሆነ ሰው። ቦዲ ማንለው ለምንድን ነው ዛት የምንለው? አሮ ነው በአረብኛ እንግዲህ ቦዲ የሚለው ዛት ሊሆን ይችላል። በአረብኛው ዛት ይሆናል እንግዲህ። ማነው ደግሞ እንደዛ ያለ? እዚህ ቲክቶክ ላይ ነው የምሰማው። ቲክቶክ ላይ እናንተ ናችሁ የምትሉት። እኔ አሁን ዛት ኖት ማይ ኮሽን ይኸውልህ፣ ስማ አንዴ ቲክቶክ ላይ የሚወራውን ነገር ይኸውልህ፣ ቲክቶክ ላይ ሰምቻለሁ ምናምን ትል ከሆነ ኢየሱስ ሚስት አለው የሚል ቲክቶክ ላይ ሰምቻለሁ። እንደዛ እባክህ ሰምቻለሁ አትበለኝ። ማነው ቦዲ ዛት ነው ያለ? አንተን እኮ ነው የምልህ። ማነው ቦዲ ዛት ነው ያለ? ቦዲ ማነው ዛት ነው ያለ? እንደዛማ የትኛው ሙስሊም ነው? ቤዳነቱ ነው በፈጣሪ እና አይደለም። አንደኛ አይደለም ቦዲ ዛት አይደለም። ቦዲ እኛ ሙስሊሞች ጂስም ነው የምንጠቀመው አይደለ? ጂስም ነው፣ ጂስም ቦዲ ነው። ዛት ግን ዲክሽናሪዎችም ቼክ ስናደርግ ኢሰንስ ነው፣ ሰብስታንስ ነው እያሉ የሚያስቀምጡት። ኢሰንሱ ዛት ነው። ይሄ በጣም ጥንቃቄ ስለሚፈልግ ዑለሞቻችን እንደዚያ ፊዚካል አካል ጂስም፣ በተለይ ጂስም አሁን እሱ ቦዲ ያለው ጂስም ነው። አላህ ጂስም አለው አንልም። እናንተ ናችሁ ያላችሁት፣ እናንተ ናችሁ። ሊትራሊ በክርስትና ዓለም እግዚአብሔር ጂስም አለው ይባላል። ጂስም ቦዲ ማለት የአነስ አይነት ማለት ነው። አነስ ቦዲ አለው፣ እግዚአብሔርም ቦዲ አለው። እናንተ ናችሁ እንደዛ የምታምኑት። እኛ ሙስሊሞች በፍጹም እንደዚህ አናምንም። አላህ ጂስም አለው አንልም። ጥንቃቄ እናደርጋለን። ለዛ ነው ከጂስም ይልቅ ሰለፎቻችንም ዛት የሚለው የሚጠቀሙት ህልውናውን ለመግለጽ ኢሴንሱን ለመግለጽ ጂስም የሚለው አይጠቀሙ። ኢሴንስ ነው የሚጠቀሙት። ምንድን ነው የሚጠቀሙት? ዛትን ነው የሚጠቀሙት። ስለዚህ ህልውናውን ገላጭ የሆነ ቃል ነው። የእሱን ህልውና ገላጭ የሆነ ቃል ነው። አትሪቢዩቶች አሉት። ስለዚህ አለኝ ያለውን አትሪቢዩት አለ እንለዋለን። ያሌለውን ደግሞ እኛ ሙስሊሞች አናጸድቅለትም። አላህ ያን አለው አዳም ላይ ያለው መልክ እሱ ላይ አለ እንልም። መጽሐፈ ሜላድ ምዕራፍ 7 ላይ አዳም ላይ ያለው ሁሉ እግዚአብሔር ላይ አለ ይላል። አዳም ላይ ያለው ሁሉ እግዚአብሔር ላይ አለ። አዳም ላይ ጭንቅላት አለ፣ እግዚአብሔር ላይ ጭንቅላት አለ። አዳም ላይ ሁለት እግሮቹ መሃል ታፋ መሃል ማለት ነው አይደል? እግዚአብሔር ታፋዎቹ መሃል ምንድነው? አዳም ታፋዎቹ መሃል የሆነ ነገር አለው፣ እግሮቹ መሃል የሆነ ነገር አለው፣ እግዚአብሔርም አለው ይላል። እንደዚህ አንጠቀምም። እናንተ ናችሁ መጽሐፈ ሜላድ ላይ የምትጠቀሙት መሰል ነገራቶችን እኛ ሙስሊሞች አናጸድቅለትም። አለው ያላችሁት እናንተ ናችሁ። እግዚአብሔር እግሮቹ ማለት ነገር አለው ያላችሁት እናንተ ናችሁ። እኛን እንደዛ የሚል ነገር ስለማንጠቀም ጥንቃቄ እናደርጋለን። ስለዚህ እናንተ ስለ አምላካችሁ አካላት ስታወሩ እኛ ከምናወራው ጋር ይለያያል። አቋማችን አንድ አይደለም። እናንተ ተሽቢህም ታረጋላችሁ፣ ተምሲልም ታረጋላችሁ። እኛ ተምሲል አናረግም፣ ተሽቢህም አናረግም። ጥንቃቄ እናደርጋለን። ለማንኛውም ሶሪ ጄክ፣ አይ ቲንክ ይሄ አካውንት ያንተ ነው። ሶሪ አላወኩ እና መቀጠል ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ተነስተኝ? ያ ወአለይኩም ሰላም ወራህመቱላሂ። እና ልጁ አስቀኝ ነውና የአትሪቢዩትና የዛት ልዩነትን ስላልተረዳ ነው አትሪቢዩት ነው የምንለውና እንደዛ ቢሆን ኖሮ ብዙ አምላክ ይሆን ነበረ። አትሪቢዩት ባይሆን ኖሮ ማለት ነው። ሲጀመር አካል ምንድነው ነው? አማርኛው አካል የሚለው ራሱ ጠባብ ነገር ነው ሐሳቡ። ሸخص የሚለውን እንጠቀማለን። ያው ቡኻሪ ላይ ሸخص በሚል ፐርሰን ማለት ነው ራሱ። ጂስም የሚለው ራሱ ብዙ ትርጉም ነው ያለው። አቡል ሐሰን አልአሽዓሪ في كتابه مقالة الإسلامية ላይ ጂስም የሚለው ወደ 15 ምናምን ትርጉም ያስቀምጣሉና ጂስሙን ከላጅሳ ምናምን የሚሉት ነገር አለና ጂስም ራሱ እነሱ በሚያስቡት ራሱ አይደለም፣ ግን እንደው ፊዚካል ቦዲ የሚለውን ይመጣል። ግን ሆኖም እሱ ራሱ ጂስም የሚለው ራሱ አንዳንዴ በፐርሰን ደረጃ ራሱ ህልውና ያለው በሚለው ራሱ ይመጣልና ሸይ የሚለውንም ልክ በተመሳሳይ መልኩ ማለት ነው። አላህ ዛት አለው እንላለን፣ ማለትም እርሱነት አለው ነው እያለን ያለነው። ከዛ መገለጫዎች አሉት፣ ባህሪያቶች አሉት። ብዙ ባህሪያቶች አሉት። ማለትም ሁሉን አዋቂ ነው አምላክ፣ ሁሉን አዋቂ ነው፣ ኦምኒሰንስ ነው፣ ኦምኒፖተንት ነው፣ ሁሉን ቻይ ነው እንላለን። በዚህ መልኩ እንገልጸዋለን። እነዚህ ባህሪያቶቹ ናቸው። ሌሎችም ባህሪያቶች አሉት ማለት ነው። ያ ማለት ግን ብዙ በአትሪቢዩት መጥቀሳችን ያ ማለት ብዙ አምላክ ነው ያለው ማለት አይደለም። አንድ አምላክ ነው ያለው፣ ብዙ መገለጫዎች አሉት። አይ በቃ ሁሉን ቻይ ብቻ ነው እንጂ ሁሉን አዋቂ አይደለም ልንል አንችልም። ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ሁሉን የሚሰማ አምላክ ነው፣ ሁሉን የሚያውቅ አምላክ ነው፣ መሐሪ አምላክ ነው። ያንን እናምናለን ማለት ነው። እነዚህ አትሪቢዩት ናቸው። እጅም ስንል አትሪቢዩት ነው፣
ሲፋት ነው የምንላቸውና ሲፈቱል የድ ሲፈቱ ሰምዕ ሲፈቱል በሰር እያልን ነው ሲፋ አትሪቢዩት እያልን ነው የምንሄደውና ይሄንን ካለመረዳት ነው ብዙ ጊዜ ኮንፊውዝድ የሚሆነው። ልጁን ራሱ ይሄንን አለመረዳቱን ነው እየተረዳው እዚህ ስጠይቀው ማለት ነው። እስቲ ባህሪ ምንድነው ስትለው የዛኔ ነው ራሱ ምንም ሳይረዳ የጠየቀ መሆኑ። ለዛ ነው እኮ ሚስኮንሴፕሽን አላቸው። አንደኛ ስሁት ግንዛቤ አላቸው፣ ሁለተኛ ደግሞ ካለማወቅ ነው በድፍረት የሚሞግቱትና የጥያቄ ራሱ መነሻው ያ ነው። እና ባረከላ ፊክ አሪፍ ነው እንትን ሳላለ የሆነ ልጅቷ ገብታ ነበር። እያወራሁ ነበር እኮ አላሁ አክበር። አይሰማም እኮ ሚውት አድርጌ በጣም ብዙ አወራሁ፣ ወላሂ ላዚም በጣም ብዙ አወራሁ እና ሶሪ እና ጀዛከላሁ ኸይር። ጄክም እንደመለሰላችሁ እኛ ሙስሊሞች ስለ አምላክ ስናወራ ስለ አትሪቢዩቱ፣ ስለ ሲፋው፣ ስለ ዛቱ እነዚህ ነገራቶች ስናወራ ጥንቃቄ እናደርጋለን። ኢቭን ቃላቱ ላይ ጥንቃቄ እናደርጋለን። አካል የሚለው ቃል ብዙ ጊዜ እኛ ሙስሊሞች ያን ያህል አንጠቀምበትም፣ ግን አማርኛ ቋንቋ ግድብ ስለሆነ ምንም ማድረግ አልተቻለም። ተጠቀምነው እንጠቀመዋለን። ስለ አትሪቢዩትን ለመግለጽ ተጠቀምነው። ነገር ግን ፐርፌክትሊ ቃሉ ፊት ስለሚያደርግ አይደለም። ፊት አያረግም፣ ሊያረግም አይችልም። እና ለማንኛውም አላህ አትሪቢዩት አለው። አትሪቢዩቶቹ እኛ ሳናመሳሰል ሳናቀራረብ ከፍጥረታቱ እንደዚህ ሳንል አለው ያለውን አለ የለኝም ያለውን ወይ ደግሞ ያላሰበተውን ለራሱ ሳናጸድቅለት በጥንቃቄ እንቀጥላለን ነው። እና የተሳሳተ ግንዛቤ እጅ የሚለውን ይዞ ይመጣና አላህ እጅ አለው ምናምን ብሎ ይመጣል በተሳሳተ ግንዛቤ። ከዛ ቦዲ ነው ብሎ ይመጣል። እንደዛ አይደለም፣ ቦዲ አይደለም። እጅ ምናምን ብለህ ቦዲ ስትል አንተ ስለ ፍጥረት ነው የምታወራው፣ ስለ ፈጣሪ አይደለም። እኛ እንደዛ አንረዳም። እና ጥንቃቄ አድርጉ ነው ፈጣሪ ላይ ያን አለው እያላችሁ የክርስትናውን ትምህርት ይዛችሁ መጣችሁ እኛ ጋር እንትን አትበሉ። እሺ አይ ቲንክ ህይወት አዲስ ህይወት ነው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና የሆነ እኔ ብዙ እውቀት የለኝም፣ ሰለምቴ ነኝ። አይ ስለ ፈተዋ ካልሆነ ችግር የለውም። ውትር ሰላት ስንት ሰዓት ነው የሚሰገደው? ወይም ደግሞ ስንት ሰዓት ነው? አንዴ ኮምፓራቲቭ ላይ ነው ጥያቄ። ኦኬ እንትን መጣብኝ ጋይስ፣ ሪፖርት መጣብኝ። ኮፒ ሊንክ እያደረጋችሁ ጀዛኩሙላሁ ኸይር እንዲነሳ። ምን መሰለሽ እህታችን አዲስ ህይወት ፈትዋ መሰል ጥያቄዎችን እኛ ሙስሊሞች አንቀበልም። ሁሱ መክፈቱን እርግጠኛ አይደለሁም። አምኖት ሹር ሁሱ ክፍት መሆኑን አንዳቸውን ፎሎ አድርጊና ሊንኩን ይልኩልሻል። አንዳችን ወይ ኦክት ፊላ ከታች ፎሎ አድርጊ የጻፋችሁን እሷ ንኪና ከዛ በኋላ ሊንክ ይላክልሻል። እዛ ትጠይቂያለሽ። እንደዛ ይሻላል። አንድ ጊዜ ደቂቃ እየቆጠረልኝ ነው ጋይስ፣ ደቂቃ እየቆጠረልኝ ነው። ሁላችሁም ኮፒ ሊንክ አድርጉ። ወይ ደግሞ ብዙም ስለማንቆይ እንወጣለን። ካስወጣን እንወጣለን፣ ካላስወጣን ደግሞ እንቀጥላለን። እሺ ኮፒ ሊንክ ሁላችሁም አንድ ጊዜ ኮፒ ሊንክ እያደረጋችሁ አይደለም። እህታችን ከታች ያለች ወቅት ፊላን ፎሎ አድርጊና ሊንክ ትልክልሻለች። እዛ ትጠይቂያለሽ። እሺ እዚህ ኮምፓራቲቭ ጥያቄዎች ካሉሽ ግን ማንኛውንም ጥያቄ ልናስተናግድ እንችላለን። እንደዛ እናደርጋለን። እሺ ጥያቄ ሲኖረኝ አስገቡኝ። በቃሽ። እሺ 4 ደቂቃ አለን። አሩን ሊያስወጣን ይችላል። ካላስወጣን ግን እንቀጥላለን። እሺ ጥያቄ ያላችሁ ክርስቲያኖች እናንተን ልናስተናግድ እንችላለን፣ ግን እንደው ባትሳደቡ። ካልተሳደባችሁ ልንቀጥል እንችላለን። ምን እንደሚያስቀኝ ታውቃለህ? እዚች ላይ እሺ ፈትዋ እዛ ጠይቁ ስትላችሁ ጄክ ይላሉ። ጄክ እኮ ፈትዋ መስጠት አይችልም። ፈትዋ ዑለማዎች ናቸው የሚሰጡትና ፈትዋ ከተባለ አመልስም እኛ ስለማይፈቅድ ነው የኛ ደረጃችን። እና ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን ነው። እና ፈስአሉ አህለ ዚክር ነው የተባለው ሊቃውንቶችን ነው። እና ጄክ ስትሉ በጣም ነው ያሳቃችሁ። እና ለዛ ነው ኦኬ የራሱ እንትን አለው። ሰው ፈትዋ የሚመልሱ ዑለሞች አሉ፣ ወንድሞች አሉ። ራሱን የቻለ አንድ ፊልድ ነው። ያጠኑ ሰዎች ይመልሳሉ። ጥንቃቄ ይፈልጋል ፈትዋ። የተሳሳተ መልስ ከሰጣችሁ እናንተ ናችሁ የምትጠየቁበት ፈትዋ ላይ። አሁን ማንገባው ለዛ ነው። እኛ የምናደርገው ነገር እኮ አለ። እኛ እንትን የምናደርገው ለራሳችን የምንጠይቀው እንትኖች ምናምን ነገራቶች አሉ። እሱን መመለስ እንችላለን። ግን የተሳሳተ ነገርን ካስተላለፋችሁ
ብዙ ነው እንትን የምታደርጉት እና ለዛ ነው ማን መልሰው እንጂ የምናውቃቸው ነገራቶች ማውራት እንችላለን። ነገር ግን ዞሮ ዞሮ ልክ አይደለም ነው እሱን መስጠት። የምናውቀውን ራሳችን እንተገብረዋለን። የምናውቀው ነገር ራሳችን እንተገብረዋለን። ነገር ግን ኮንቴክስት ይወስናል። ብዙ ጊዜ አሁን የፈትዋ እንትኖች ኮንቴክስት ይወስነዋል። ለአንዱ የተፈቀደው ለአንዱ ላይ ፈቀድ ይችላል። ልጅ ያለችበት ኮንቴክስት አለ። ልጅ ያለችበት ኮንቴክስት አለ። ከዛ ኮንቴክስት አንጻር ለሰው ብቻ ሊፈቀድ ይችላል፣ ለኔ ላይ ፈቀድ ይችላል። ከዛ አንጻር ጥንቃቄ ስለሚፈልግ እኛ እንትን አናረግም። ሲጀመር በር ላለመክፈት ነው እንጂ አሁን ዊትር ስንት ሰዓት እንደሚሰገድ የማያውቅ የለም። እንደው ግን በር ላለመክፈት አንዳንድ ነገራቶች ደግሞ ለሰው ለዛ በዛ ነገር ለተጠመደ ሰው ቦታውን ለመተው ነው እና በዛ ተረዱ። ጀስት አለበለዚያ አንድ ሰው ከተመለሰለት ሁሉም እየገባ ያንን ነው የሚጠይቀው እና ለአንዱ በዛ መልኩ ተደርጎ ለሌላው የሚታለፍበት መንገድ ስለሌለ ነው እና ወደ ዋናው ነጥብ ስንመለስ ቅድም ስለ ሲፋት ላይ ሳላ ካነሳው ላይ አንድ ምሳሌ ለማንሳት ፈልጌ ነበርና አይደለም የኛ ባህሪ ወይንም መገለጫና ባህሪ ሲባል ብዙ ሰው ችግሩ ሲፋት የሚለው ባህሪ የሚለው አቻ ቃል አይደለም፣ ግን መገለጫ በሚል አትሪቢዩት በሚል ልንይዘው እንችላለን። ባህሪ ሲባል ብዙ ሰው አእምሮ ላይ ጸባይ የሚለው ነገር ስለሚመጣለት ማለት ነውና አይደለም በእኛና በፈጣሪ መካከል ፈጣሪ ከፍጡር ሊመሳሰል ይቀርና ፍጡር በፍጡር መካከል ራሱ ምንም መመሳሰል ራሱ የለውም። ለምሳሌ ቅድም የገባው እንግዲህ ወረቃዩን ወላቃ በሚለው እንያዝና የወላቃ አይንና የወላቃ ፊትና የአህያ ፊት ተመሳሳይ አይደለም። ሰው አያችሁ፣ የአህያ ፊትና የሱ ፊት ተመሳሳይ ካልሆነ በፍጡር መካከል እንኳን መመሳሰል የለም። በዚህ መልኩ ከሆነ በፈጣሪና በፍጡር መካከል ደግሞ በፍጹም ሊመሳሰል አይችልምና ለዛም ነው ሱረቱ ሹራ ላይ ምዕራፍ 42 ቁጥር 13 ላይ አይ ቲንክ ቁጥር 11 እስከ ቁጥር 13 ብንመለከት ለይሰ ከሚትለይ ሸይ ወሁወ ሰሚዑል በሲር ይላል። እርሱን የሚመስለው ምንም ነገር የለም ይልና የተጠቀመው ኔጋቲቭ ቲዮሎጂ ነው። በዚህ ጋር ለይሰ ከሚትለይ ሸይ የሚለው ውድቅ አደረገ፣ ነፊ ያደረገ ኔጋቲቭ ቲዮሎጂ ማለት ነው። ምንም የሚመሳሰለው የለም ካለ በኋላ ወሁወ ሰሚዑል በሲር አለ፣ እርሱ ሰሚው ተመልካቹ ነው አለ። መስማትና መመልከት የሚባል ባህሪን አጸደቀ። በፖዚቲቭ ቲዮሎጂ ነው የምንለው። ይሄንን ኢስባት አደረገ። በመሰረቱ እሱን የሚመሳሰለው ከሌለ የመስማትና የመመልከት ባህሪ ካለው በመሰረቱ የሚመሳሰለው ከሌለ በመስማትና በመመልከቱ የሚመሳሰለው የለም ማለት። ምክንያቱም በመሰረቱ የሚመሳሰለው ስለሌለ ማለት። ለዛ ነው በብዙ ቦታ ላይ ወለም የኩን ለሁ ኩፉወን አሐድ ይላል። ሱረቱል ኢኽላስ ላይ ምዕራፍ 112 ላይ ሀል ተዕለሙ ለሁ ሰሚያ ለእርሱ አቻ ብጤን ታቅለታለህን እያለ ይጠይቃል። ይሄንን ለማንሳት ነው። ሳላ ቀጥሉ። ጀዛከላሁ ኸይር ጄክ። እሺ ሌላ ሰው ጥያቄ ያለው ካለ ክርስቲያኖች በተለይ እናንተ ካላችሁ ገዝት ላኩ። እሺ የተከዳው ልቤ ነው የተካደው ልቤ። ጥያቄ ካላችሁ የተወሰነ እንቆይና እንወጣለን። እሺ አንዳችሁ ቤት ስከፍቱ ወደዛ እንሄዳለን። እሺ አይ ቲንክ ይሄኛው የለም። ስለ አላህ ባህሪያት ሲፋው ይህን ያህል ካልን ይበቃል። ወደ ሌላ ርዕስ እንሄዳለን። እሺ የተከዳው ነው ወገናችን። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። አለን አልሐምዱሊላህ። ድምፅን ከፍ አድርገህ የተከዳው። እሺ ያኔ እናንተን ለመከታተል ነው የገባሁት። ርቀሃል። አይሰማም ታላ ለመከታተል ነው የገባሁት እያለ ነው። ኦኬ ለኔ እንደማይሰማው ብዙ ጊዜ ስፈልጋችሁ ሰላም አይሰማም። በጣም ርቋል ድምፁ። ኦኬ አሁን አይሰማም። አሁን ቀረብ ብለሃል። እሺ እሺ በቃ ቴንክ ዩ። ብዙም አልሰማሁም ያልከውን ነገር ሰው ነው። እሺ ሌላ ወላቃ የመጨረሻ እድል ልስጥህ። አይ ቲንክ የለህም ሰው ወላቃ ነው። ለምን አስወጣኝ? ምክንያቱም እያዳመጥክ ካልነበረ አይደለም ለመለስ ስላልቻለ።
አሁን አዳምጠኝ። ጥያቄ በነገራችን ላይ ሲፋ አትሪቢዩት ምንድን ነው ብዬ ስጠይቅ እኮ ያለ እሱን አይደለም አትሪቢዩት ምንድን ነው ብዬ ጠይቅ ከመጠየቅህ ውጭ መልስ መስጠት ፈልግ። ሪዳይሬክት ምን መሰለህ በስነ ስርዓት እናውራ። የወጣህበት ብቸኛው ሪዝን አንድ ያስገባውም ያስወጣሁም እኔ ነኝ እኮ አሁንም የገባው እኔ ነክቼ አሊሞች አይደለም ያስገቡ እኔ ነኝ ያስገባው። አሁንም ቢሆን የመጨረሻ እድል ልሰጥህ። ምክንያቱም ምናልባት እንደው ልብህም ዝጓል ባይዘ ዝሁል ሆኗል። ለማንኛውም የአንተም ልብ ይዛግ እኮ ነው። አንዴ ምንም ችግር የለውም የዛገ ልብ። ምክንያቱም አንተ ጠይቀህ እውነትን ልትረዳም አትፈልግም። እውነት ለመራትም አይደለም ለማዛግ እኮ ነው የምትመጣው እንጂ እኔ ስለማላውቅ አንተ እኮ ነህ እንደዛ የምትልኝ። ግን ልጠይቅ ነው የመጣሁት አይደል? ስታወራ ልጠይቅ ሳይሆን መልስ ይዘህ መተህ መልስ ይዘህ መተህ የራስህ መልስ የፈለገ ነገር ቢነገር አትቀበልም። ኢቨን የሆነ ነገር ስል እንኳ ይሄን ምንድን ነው ብዬ ስጠይቅ እያወቅህ እኮ አይደለም እንዴ? ኖ ይኸውልህ የምጠይቅህ ማስ ሪዳይሬክት ማድረግ ፈለግ ኖ እኔ የጠየቅኩህ ቀጥታ ጠይቅና አዳምጥ። በሰላም ነው የጠየቅኩህ። ሰላማዊ ነው። ጠይቅ፣ አዳምጥ። አካላትን ለምሳሌ ሰው እጅ አለው ሲባል እጅ አለኝ። እኛ በምድር ላይ የተገለጥን ፊዚካል ያለን ሰው ነን፣ ፍጥረቶች ነን አይደል? ይሄንን ነው አላህ እጅ አለው ሲባል እጅ አለው። በቃ ይሄንን ያለ አካልን ታጸድቃላችሁ ወይንስ አታጸድቁም? ጥያቄ ይሄ ነው ጥያቄው። አንደኛው ጥያቄ እኛ ሙስሊሞች አላህ አለኝ ያለውን ማንኛውንም ነገር እናጸድቃለን፣ ያልተናገረውንም ማንኛውንም ነገር አለህ ሳንለው በዝምታ እናልፋለን። አላህ ሱብሓነሁ ወተዓላ እጆች አሉኝ ብለዋል። እጅ አሉት ብለን አመንን። እጅ አለው ስንል ግን እጁ እንደዚህ አይነት እንደዚህ አይነት ሳንል አጸደቅንለት። እጅ አለኝ ብለዋል እና እጁን ሳናመሳሰል ሳናቀራረብ አለኝ ስላለ አለህ አልነው። አንድ እግር በሐዲስ ተገልጿል። በሐዲስም በቁርአንም ተገልጿል። የውመ ዩክሸፉ አን ሳቂን ተብሎ ተገልጿል። ያንን ሳናመሳስል ሳናቀራረብ አለኝ ያለውን አለህ ብለነው እናጸድቃለን። እስቲል ግን ቃላቶች ላይ ጥንቃቄ እያደረግን ማለት ነው። ለምሳሌ ቦዲ ሳንለው አንዴ እስቲል ስናጸድቅለት ጥንቃቄዎች ነው። ተምሲል አናረግም፣ ተሽቢህ አናረግም፣ ተዕጢል አናረግም። ሳናረዋቁት፣ ሳናመሳስል፣ ሳናቀራረብ በዛ መንገድ ቃላቶቹንም ኮንሰፕቱ ላይም ጥንቃቄ አድርገን እንቀበላለን። ይህንን ከተረዳ ቀጥለው። ኦኬ ጥሩ በቃ ስለዚህ አላህ አለኝ ያለውን ምን እናደርጋለን? እናጸድቃለን ብለሃል። አላህ ለምሳሌ ባቱን ይገልጣል ሲል ይገልጣል፣ ያንን ትቀበላለህ ማለት ነው። የሚታይ አካል አለው ማለት ነው። እኛ እናየዋለን አይደል እንዴ? በመጨረሻው ሰዓት ያንንም ታጸድቃለህ። እሺ እግር አለው እናምናለን። በሚመጣው ዓለም ደግሞ እናየዋለን። እርሱ በፈቀደልን መጠን እናየዋለን። ልናካብበው አንችልም። እኔ ለምሳሌ አንተን ሳይ ላካብብ እችላለሁ። እንዲሁም ከጥፍር እስከ ፀጉር ድረስ አካብብሃለሁ። ፍጡር ስለሆንክ የምትከበብ ነህ። እናየዋለን ያልከው ልታዩ ትችላለህ አንተ፣ ነገር ግን ከሰለምክ ነው የምታየው። አሁን ባለበት አቋም አንተ ጌታ አምላካችንን አታየውም። ምዕመናን ግን ጌታ አምላካችንን እንደሚመለከቱ ሐዲስ ላይ ቡኻሪ ላይ ያለምንም ጥርጥር ጌታችሁን ታዩታላችሁ ብለው የአላህ መልእክተኛ ተናግረዋል። ይታያል ማለት ነው። ኦኬ የማይታይ አምላክ ይታያል እኮ ይታያል። እኛ ማይታይ አናመልክም ነው የምልህ እኮ። ባቱን ይገልጣል፣ ባቱን ታያለህ። ይሄ ግልጽ ነው። በቃ የተጻፈውን ትቀበላለህ። መለኮታዊ እግሩ ሙስሊሞች እናያለን። መለኮታዊ እግር ስንል ምን ማለታችን ነው? አሁን መልስ እንደገና መለኮታዊ ነው ልንገራ። let me define ለምሳሌ እሺ ስልክ ገባብኝ ተመልሻለሁ መሰለኝ። እሺ መለኮታዊ ስንል ምንድን ነው? አንተ ለምሳሌ ምንድን ነህ? ሬድ ቲም እኔ ሰው ነኝ። ስለዚህ ምንነት ሰውነት ነው። እሺ እግር ፍጥረታዊ ነው አይደለም? ሁለንተና የተፈጠረ ነው። እግር ፍጥረታዊ ነው አይደለ? ሁሉ ነገር የተፈጠረ ነው። ያ ለምሳሌ ሁሉ ነገር ላይ እንምጣ። እግር ፍጥረታዊ ነው አይደለም? እግር የተፈጠረ ነው። ፍጥረታዊ ነው አይደለ?
ፍጥረታዊ። ለምን? አንተ ፍጡር ስለሆንክ። እጅ ፍጥረታዊ ነው አይደለም? የእኔ የምታየው ቦዲ ላይ ያለው ፓርቶች ሁሉም ነው የምልህ። እጅ ፍጥረታዊ ነው አይደለ? ሰዋዊ ነው አይደለ? ለምን? አንተ ሰው ስለሆንክ። ሬድቲ ምንድን ነው? ሰው ነው፣ ሰውነት ነው፣ ምንነት ሰውነት ነው። እጅህ ምንድን ነው? ሰዋዊ ነው። ለምን? አንተ ሰው ስለሆንክ። ሬድ ቲም ጭንቅላት አለው። አዳምጠኝ፣ ጸጥ አለቃ አትግባ። ሬድ ቲም ጭንቅላት አለው። ጭንቅላቱ ሰዋዊ ነው፣ ምክንያቱም አንተ ሰው ስለሆንክ። እግርም አለ፣ እግር ሰዋዊ ነው፣ ምክንያቱም አንተ ሰው ስለሆንክ። ወደ ጌታ አምላካችን እንምጣ። አላህ ምንድን ነው ከተባለ አላህ አምላክ ነው። አላህ አምላክ ነው፣ መለኮት ነው። ዲቫይን መለኮት የሚለው ቃል ዲቫይን ነው፣ ምንም ሌላ ትርጉም የለውም፣ ግዕዝ ስለሆነ ነው እንጂ አላህ መለኮት ነው ወይ ደግሞ ዲቫይን ነው። አላህ እጅ አለው ሲባል እጁ ምንድነው? ዲቫይን ነው፣ መለኮት ነው። እግር አለው ስንል እግሩ ምንድነው? ሰዋዊ ነው አይደል? ሰው ስላልሆነ አምላክ ስለሆነ መለኮት ነው። እጁ ምንድነው? አምላክ ስለሆነ መለኮት ነው። አንተ እጅ ሰዋዊ የተባለው ሰው ስለሆንክ እንደሆነ ሁሉ ጌታ አምላካችን እጅ አለው ስንል እጁ መለኮታዊ ነው እያለ ነው። ኖት ሰዋዊ፣ ኖት ፍጥረታዊ። እሱ ፈጣሪ ነው። እሺ እኔ ሰው ነኝ። ሰዋዊነቴ ወይም ሰውነቴ መለኮታዊ ነው። ሰዋዊ አካላቶች አሉት፣ እጅ፣ እግርና ጭንቅላት አለኝ ማለት ነው። ሌሎችም ፓርቶች አሉኝ። አላህ መለኮት ነው። መለኮታዊ እጅ አለው ስትል አንድ መለኮታዊ እጅ አለው፣ ሁለት መለኮታዊ እግር አለው፣ ሶስት መለኮታዊ ባት አለው እያለ አራት መለኮታዊ አይን አለው እያል መቁጠር እንችላለን ማለት ነው። ይህ ልክ እኔን እንደምቆጥረው ማለት ነው። ጌታ አምላካችን አለኝ ያለውን አለህ እንለዋለን። ለምሳሌ ለእኛ የገለጸው አትሪቢዩት ስንት ነው ታውቃለህ? ሬድቲም ወረቃ 99 አለ አትሪቢዩት አለው ትሉኛላችሁ። እንግዲህ ለእኛ የተገለጸው ነው አይደል? በተገለጸው መሰረት 99 ብንል ምንም ችግር የለውም። 99 ብንል ለምሳሌ ፈጣሪ ነኝ፣ ወዳድ ነኝ ብለዋል። አፍቃሪ ነኝ፣ አልወዱድ የሚለው ጋር አፍቃሪ ደላቨር ነው፣ አፍቃሪ ነው እንለዋለን። ፍጥረታቱን የሚወድ ነው። ኦኬ ጨረስክ? እሺ። ስለዚህ አለኝ በቃ እኔ ተመልሶልኛል እኮ። ለምሳሌ ይሄን ስልክ ለአንድ ጄክ የተወሰነ ቀጥል የሚያዘግ ከሆነ ታች እናደርገዋለን። ስልክ ማናገር አለብኝ። አንድ ጊዜ ቀጥል። መሀል ላይ በጣም እያወጣው ነው። አንድ ጊዜ መጣ። ኦኬ እሺ ጄክ፣ ይሄ ለአንተ አንድ ሌላ ጥያቄ ነው። መመለስ ነው። ከሳላ ጋር ጨርስ። ወደ ሌላ ነው። ከሳላ ጋር ጀመርኩ። ቆይ ሰላን ጠብቆኝ። ኖ እኔ ሲምፕል ነው። ለምን እኔ አይደለም መመለስ። ኧረ ሳላ ጠብቅ። ቆይ እኔ አልችልህም፣ አንተን አልችልህም። እኔ ከባድ ነው፣ አንተ ከባድ ሰው ነው። ሳላ አለ ከባድ ብሎኛል ይላል። ክብደት በምንድን ነው ክብደት ብለህ ትጠይቀኛለህ በኋላ። ሳላ አለ። ቆይ ሳላ ይመለስ። ተመልሻለሁ። ሶሪ በጣም ይቅርታ። ስልክ አሁንም ድንገት መሀል ላይ የሆነ ስታክ ሊያደርግ ይችላል፣ ስልክ ሲደወል ኔትወርክ። እሺ ሬድ ቲም ጌታ አምላካችን ባህሪያት አሉት የገለጸልን ለእኛ 99 አትሪቢዩት ነው። ነገር ግን እነዚህ ናቸው ምና አንልም። ምክንያቱም የተገለጸልንን አሜን ብለን ተቀበልን። ብቻ ስላላለ ብቻ ነው ስንለው እንቀበላለን እና በዛ መሰረት አመንን ነው የምልህ። ጥሩ። አሁን እኔ ምንድነው ያው መለኮታዊ አካል አለው የሚለውን ነገር ተቀብዬ አለኝ ያለውን እንዳለ ተቀብለናል። አላህ ሆንኩበት ባለው ቦታ አላህ የት ነው ብለህ አላህ ከአርሽ በላይ ነው። ከአርሽ በላይ በመለኮታዊ አካሉ ከአርሽ በላይ ያልከኝ ነው አይደል? በዛት ከአርሽ በላይ ነው። በመለኮታዊ ማንነቱ ግን በሁሉ ስፍራ ይገኛል። ኦኬ፣ በመለኮታዊ ማንነቱ በሁሉ ስፍራ ይገኛል። ስለዚህ የአላህ መለኮታዊ እጅ ለምሳሌ በፍጥረት ውስጥ ትገኛለች ማለት ነው፣ ወይም ፍጥረትን ነክታለች። እንደዛ አላልኩም። ስለ እጅ አዳምን ፈጥሯል።
ስለ እጅ ሳይሆን ያወራሁት ምን መሰለህ እኮ እጁ መለኮታዊ እኮ ነው። መለኮታዊ ነው። እኔ በእሱ ዛት ነው። ዛቱ ከአርሽ በላይ ነው የሚገኘው። ኖት አባውት እኔ ምን መሰለህ በዛቱ ሁሉን ስፍራ ይገኛል መቻልኩ ወረቃ በደንብ እያዳመጥክ አይደለም። በዛቱ ሁሉን ስፍራ ይገኛል አላልኩም። በዛቱ ጌታ አምላካችን የሚገኘው በዛት መለኮታዊ ማንነት የሚባለው ግን አልገባህም አንተ። ለዛ ነው አርሹ እግሩ ምናምን ያልከው። እኛ መለኮታዊ ማንነት የሚባለው በዛት ነው። አላህ በሚገኘው በዛቱ ነው። ከየት? ከአርሽ በላይ። ነገር ግን አንተ እንዳልከው እጅ ምናምን ይሄ ዛቱ ስለሆነ እጅ ዛቱ ስለሆነ ከአርሽ በላይ ነው የሚገኘው። አታምጠው። ነገር ግን መለኮታዊ ማንነት የሚባሉ ሲፋት ናቸው። ሲፋ ለምሳሌ ከሲፋት መካከል አንዱ መስማት ነው። መስማት አንተ አጠገብ ጌታ አምላካችን የምታወራውን ነገር ይሰማል። ገባኝ። አላህ ዛት አለው ስትለኝ አላህ ዛት በማንነቱ ነው በምንነቱ ነው አንድ ነው እያላችሁ ታዲያ የምታምኑት? ኮስ ልንገርህ፣ ቆይ አንዴ ልንገርህ። እያዳመጥኩ አሁን ትልቁ ችግር ለመጠየቅ ነው እንጂ ለመስማት አይደለም የመጣኸው። ትልቁ ጥፋት እንደዛ ነው። ለመጠየቅ አፍ አለ፣ እንዲመለስልህ ግን አትፈልግም፣ ታቋርጣለህ። ፕሊዝ ከጠየቅ አይቀር መልሱን አዳምጥ። አይ ነው እኔ በነገራችን ላይ ገስት ያስገባሁበት ኦንሊ ሪዝን በአንተ ሌሎችን ለማስተማር ነው። እንደ ማካኒዝም ነው እየተጠቀምኩ ያለሁት። እንደዚህ አይነት ኤክስትራ ወርዳት ወላሂ ላዚም እኔ አንተን አወርዳለሁ። ምን ታስተምራለህ? በአንተ ሌሎች እንዲማሩ ፈልጌ ነው ይህንን ጥያቄ ክሊር እንዲሆንላቸው የፈለኩት እንጂ አንተ ስለምትቀበል ሆነ አይደለም። ለምን ታከብረኛለህ? ከፈለግ እታች ምናምን ትበል ጥያቄ መመለስ ትመልሳለህ፣ ካልመለስክ ታወርደኛለህ። ልመልስ ስል እኮ እንድመልስ አልፈለግም። በገዛ ቤቴ አሁን በነገራችን ላይ ክርስቲያን ቤት ብትሆን አጠናግሮ ያወርዱ ነበረ። ይውረድ ወይስ እዚሁ ሚዩት እያደረኩ ሊቀር? አይ ሳለ እየተማርንበት ነው። በነገራችን ላይ በሱ ሰበብ ብዙ ነገር ይቀመጣ። ለእኛ አሪፍ አድቫንቴጅ ነው። ይቀመጥ ጄክ ይቀመጥ ስላል አስቀምጣለሁ ገስት ላይ ሚዩት ቴንክ ዩ። አትናገርም፣ አትመልስም። ባይ ዘ ዌይ አዳምጣ ልመልስ። ኧረ ልመልስበት አንተ በገዛ ቤት ሬቲም ይሰማሃል። ሚዩት አርግና ጥያቄ ከጠየቅ ማዳመጥ አለብና ከጨረሰ በኋላ ታወራለህ። ግን ሚዩት አርግ፣ ችግር የለውም። እንደምንም ቻለው፣ መልሱ እየወጋህም ቢሆን ቻለው። እና አንተ ክርስትና ላይ እኮ ክርስትና ላይ ሳላወራ ነው እንደዚህ የደነገጠው። አንተ ስለ እስልምና ያወራ። እኔ በምጠይቀው ጥያቄ ሙስሊሞች ይማራሉ። ሬድ ቲም ፕሊዝ አዳምጥ እባክህ። ቢወጋህም ቢሰቀጥጥህም እባክህ አዳምጣ። እሺ ላወራበት ፕሊዝ አዳምጥ። እሺ ጌታ አምላካችን ልታወራ ነው እንዴ? ሳላወራ እሺ ጌታ አምላካችን ዛት አለው፣ ህልውና አለው። በዛቱ አለል አርሽ ስተዋ ስላለ ከአርሽ በላይ ነው እንላለን። ነገር ግን እሱ ሲፋት አሉት ነው። የምን ሲፋ አለው? የማየት ሲፋ አለው፣ የመመልከት ሲፋ አለው፣ የመስማት ሲፋ አለው፣ የመናገር ሲፋ አለው። በጣም ብዙ ሲፋቶች አሉት። የነገረን ስፔሲፊክ ሲፋቶች አሉ። በእነዚህ ሲፋቶች ኦኬ ሁወ መዓኩም አይነማ ኩንቱም አለ ቁርአን ሲናገር። ሁወ መዓኩም አይነማ ኩንቱም፣ የትም ስፍራ ብትሆኑ ከእናንተ ጋር ነው አለ። ምድር ውስጥ ብትገቡ ብትቀበሩ፣ ወደ ሰማይ ብትሄዱም ሁወ መዓኩም አይነማ ኩንቱም፣ የትም ስፍራ ብትሆኑ ከእናንተ ጋር ነው። ከእናንተ ጋር ነው ብሎ ሲናገር በዛቱ እኔም ጋር እናንተም ጋር ከተቀመጠ አላ ቢሊየን ሊሆን ነው፣ በጣም ብዙ ሊሆን ነው። ከእኛ ጋር የሆነው በምንድን ነው? ኦኬ ከእኛ ጋር የሆነው በምንድን ነው ሲባል በመለኮታዊ ባህሪያቱ በሲፋቶቹ ሁሉ ስፍራ የሚደረገውን ነገር ያውቃል ነው። በእውቀቱ ሁሉን ስፍራ ጌታ አምላካችን ያሟላ ነው። በሁሉ ስፍራ
እዚህ የሚወራውን እዛም፣ እዚህ የሚደረገውን እዛም፣ ሁሉም ቦታ የተቆጣጠረ በሁሉ ስፍራ የመላ ነው በመለኮታዊ ባህሪያቱ። ከእርሱ የተሰወረ ምንም ነገር የለም ነው። ሰማይ ላይ ብትሄድ ምድር ውስጥ ብትገባ ጌታ አምላካችን ወማ ተስቆጡ ሚን ወረቀቲን ኢላ ያዕለሙሃ ነው ያለው። ከአንድ የሚገርመኝ አንቀጽ አለ። ወማ ተስቆጡ ሚን ወረቀቲን ኢላ ከቅጠል አንዲትም ዱብ አትልም እኔ የማቃት ቢሆን እንጂ ይላል። እንደዚህ ነው እንደ ያለው የሚያቃት ኖ ከአርሽ በላይ ነው። ከቅጠል አንዲትም ቅጠል ዓለም ላይ ያለው ዛፍ ሁሉ አንዷም አትወርቅም እኔ የማቃት ቢሆን እንጂ አለ። አቃት አለው አለ። ስለዚህ በማወቁ በሁሉ ስፍራ የሞላ ነው ነው በእውቀቱ በሁሉ ስፍራ የሞላ በመስማቱ። ነገር ግን የተነጣጠሉ ሆነው አይደለም። ጌታ አምላካችን አንድ ሰው እዚህ ተቀምጦ ዩሮፕ ያለው ነገር ሊመለከት ይችላል። የግድ ዩሮፕ መገኘት የለበትም። እውቀቱ መነጠል የለበትም እና ከአርሽም በላይ ሆነው ጌታ አምላካችን በሁሉ ስፍራ የሚደረገውን ነገር እያንዳንዱ ነገር ይቆጣጠራል። እስቲ አሁን ደግሞ ቀጥል ሬቲ። እሺ አሁን ያልከውን ሰማው። አላህ ከአርሽ በላይ የሆነው በየትኛው በምንነቱ ነው ወይንም በዛቱ ነው አልከኝ። ዛት ማለት ማለት ነው አለ ምንድን ነው ብለህ መለስክልኝ። ዲቪኒቲ ነው ዲቫይን ነው ብለህ መለስክ። ኦኬ አላህ ከአርሽ በላይ የሆነው በአንድ ማንነቱን በአንድ ምንነቱ ነው ማለት ነው። በአንዱ ምንነቱ ነው ማለት ነው። ስለዚህ የአላህ ማንነት ምንድን ነው ነው? እሺ ልቀጥል፣ እንደዚህ ልጠይቅህ እንግዲህ ግልጽ ከሆነልህ። አረ ገብቶሃል ጥያቄ? እሺ አላህ ምንነት ብቻ ነው ያለው። እኛ ሙስሊሞች ሬቲም አንተ ምንድን ነህ? አላህ ምንነት ብቻ ነው ወይ? ምንነትና ማንነትን ስላላወቅ ግልጽ ላደረግልህ ነው። ምንድን ማነው ስምህ? ሬቲም ነው። እኔ በስነ ስርዓት አውቃለሁ። ለምሳሌ ምንነትና ማንነት አታውቅም፣ ወላሂ አታውቅም። እሺ ምንድን ነህ አንተ? አላህ ምንነትና ማንነት ምንድን ነህ አንተ? እስቲ እኔ ሰው ነኝ። ማነህ? ሬቲም ነኝ። እሺ ማንነት አንዱን ከአንዱ የሚለየው ነገር ነው አይደለ? ለምሳሌ ማሄር ምንድን ነው? ማንነትና ከአንተ በላይ ያለው ልጅ ማሄር ይባላል። ማሄር ምንድን ነው ሲባል ሰው ነው። ስቲል የተለየ ነገር እየነገራችሁኝ አይደለም። ይኸውልህ አንተ ምንድን ነህ? አንተ ሰው ነህ። ከአንተ በላይ ያለው ማሄርስ ምንድን ነው? ማሄርም ሰው ነው። ከዛ ጄክም ከላይ በኩል አለ ከሱ በላይ እሱ ምንድን ነው? እሱም ሰው ነው። ስቲል የነገራችሁኝ ያላችሁት ሶስታችሁ ምንነታችሁን ነው። ማንነት ላይ ሲሆን ግን አንዱ ከአንዱ የሚለየው መገለጫ ነው። አንዱ ከአንዱ ይለያል። አንተ ሬቲም ነህ፣ የኛው ማሄር ነው። የራሳችሁ አንተ ልመልስበት። ኧረ በጣም እኔ እንትን እያደረኩ ነው። አንዱ ከአንዱ የሚለይበት ነው ነው ማንነት አንዱ ከአንዱ የየራሳችሁ ባህሪያት ሊኖራችሁ ይችላል። የየራሳችሁ አትሪቢዩት ሊኖራችሁ ይችላል። ኦኬ ይሄ አንዱ ከአንዱ የሚለየው ማንነት ነው። ምንነታችሁ አንድ ሆኖ ሳለ ሶስታችሁም ሰው ሆናችሁ ሳለ የምትለያዩት ማንነታችሁ ላይ ነው፣ ባህሪያታችሁ ላይ ነው። በምትሰሩት ስራ ሊሆን ይችላል። ማንነታችሁን በሚገልጸው ነገር ነው። ዶክተር ልትሆን ትችላለህ፣ ፖሊስ ልትሆን፣ ሌባም ልትሆን ትችላለህ። ባይዞ ሌባም ልትሆን ትችላለህ። ብቻ አንዳችሁ ከአንዳችሁ የሚለይበት ነገር ነው ማንነት የሚባለው። ጌታ አምላካችን ምንድነው? እየተሳደብክ ነው ብራዘር። አንተን አይደለም ያልኩት። ይኸውልህ ዶክተር ልትሆን ትችላለህ አልኩ። ዶክተር አይደለህም አይደለ? ፖሊስም ልትሆን ትችላለህ አልኩ። ፖሊስ ግን አይደለህም። ሌባም ልትሆን ትችላለህ አልኩ። ኦኬ እኔ ሌባ ነህ ዶክተር ነህ መች አልኩ? ዶክተር ልትሆን ትችላለህ፣ ፖሊስ ልትሆን ትችላለህ፣ ሐኪም ልትሆን ትችላለህ፣ ሌባም ልትሆን ትችላለህ አልኩ። እኔ ሌባ ነህ አላልኩም፣ ዶክተር ነህ አላልኩም፣ ግን ልትሆን ትችላለህ ነው። ጌታ አምላካችን ምን አለው? ምንነት አለው። ምንነቱ መለኮት ነው። ስለዚህ ጌታ አምላካችን መለኮት ስለሆነ ያዛቱ ነው። እሺ ያ ምንነቱ ነው። ስልክ በጣም አንዴ ምን ሆንክ? አንዴ ስልክ እየገባብኝ ነው። እንትን አትበል። እሺ ጌታ አምላካችን ዝም መቻልኩ እያወራ ነው። ስልክ የገባብኝ ማል ሲገባ ዳታ ይቋረጣል። እሺ ሰው ሲደውልብህ ዳታ ይቋረጥና ኢንተርኔት ያቋረጣል። እና ከቅድም ጀምሮ ሰው እየደወለ ስለሆነ ነው። ጌታ አምላካችን ምንነቱ መለኮቱ ነው። ምንድነው ሲባል አላህ ምንድን ነው ብትለኝ መለኮት ነው ብዬ መልስላል። አላህ ምንድን ነው በላይ አላህ መለኮት ነው። ምንነቱ ምንድነው? መለኮት ተብሎ የሚገለጽ ነው። ዲቫይን የአዛቱን ገላጭ ነው። ከዛ በኋላ ማን ነው ካልከኝ ግን የምንነቱ መገለጫ የሆኑትን ፈጣሪ ነው እልሃለሁ። መገለጫዎቹ ናቸው። እሱን ነው ይለየዋል። ፈጣሪ ነው እልሃለሁ።
ቅዱስ ነው እለዋለሁ። የማንነቱ መገለጫዎችን እነግርሃለሁ። እነዚህ ነገራቶችን አላህ እንደዚህ ነው፣ አላህ እንደዚህ ነው፣ ፈጣሪ መሆኑ ለምሳሌ ሁሉም ሰሚ ነው፣ በሁሉ ስፍራ እውቀት ሁሉ ቦታ የመላ ነው እልሃለሁ። ያንተ እውቀት ሁሉን ያማከል አይደለም። ያለ እውቀት ባህሪያቶቹን እነግርሃለሁ፣ ሲፋዎቹን እነግርሃለሁ። በእነዚህ ሲፋት ጌታ አምላካችን በሁሉ ስፍራ የመላ ነው አልኩ። አንተ የምታወራውን እኛ የምናወራው ዩሮፕ፣ አሜሪካ የሚወራውን እያንዳንዱን ነገር ያውቋል ነው። ይሄ ምንድን ነው? አትሪቢዩቶቹ ናቸው። ስለዚህ አትሪቢዩቶቹ ናቸው። ስለዚህ የሚያደርግ ከሆነ አትሪቢዩት ብለህ ያዘውና ቀጥል። እሺ የተረዳሁትን ከአንተ የተረዳሁትን ትክክል ነኝ ትክክል አይደለሁም የሚለውን ታርማለህ። ኦኬ አላህ በምንነቱ ከአርሽ በላይ ነው። በምንነቱ ይህንን ተረድቻለሁ። ልክ ነኝ አይደል? አላህ የነገርከኝ በምንነቱ ከአርሽ በላይ ነው። ምንነቱ መለኮት ነው እያልከኝ ያለው። ጥሩ። ምንነቱ ከማንነቱ ተነጥሎ ወይም የአላህ ምንነት ከራሱ ከማንነት ተነጥሎ በሁሉ ቦታ የመገኘት አቅም አለው እያልከኝ ነው። አይነጠልም። ምንነትና ማንነት ይለያያል እኮ አልከኝ። መለያየቱ መነጣጠሉን አያመላክትም። ይኸውልህ ምን መሰለህ፣ ምንነት ሰው ነው፣ ሬቲም ሰው ነው። ማነህ ቢባልም የአላህ ምንነት የአላህ ማንነት ይገልጠዋል። የተነጠለ አይደለም። ምን መሰለህ፣ አንድ ነገር ልንገርህ። እኔ አንድ ቦታ ሆኜ የሆነን ቦታ ብመለከት የኔ ማንነት ከምንነቴ ተነጥሎ አይደለም አፕላይ የሆነ ያለው፣ አይነጣጠልም። ለምሳሌ እዚህ አላህ ከአርሽ በላይ ሆኖ እዚህ ይመለከታል ምናምን ብትለኝ፣ አዎ ይመለከታል። እንዴ መነጠል አለበት? ግዴታ የለበትም። እኔ እዚህ ተቀምጬ የአሜሪካ ያለውን ነገር በስልክ ልመለከት እችላለሁ፣ ላቀው እችላለሁ። ተነጥሎ ነው እውቀቴ? አይደለም፣ ተነጥሎ አይደለም። ለምንድን ነው የሚነጠለው? የሚነጣጠል ነገር አይደለም ነው። ሁሉ ስፍራ ያለው ነገር ይቆጣጠራል። ይሄ ፓወሩ ነው። ፓወሩ አድጀስት ለመሆን የግድ ተነጥሎ መምጣት አይጠበቅበትም ነው። አይታል። እንደዛ ነው እያልኩ ያለሁት። ደሴ አሁን አላህ እኔ የሚለው በምንነቱ ነው ወይንስ በማንነቱ ነው ወይም በዛቱ ነው? ሰልፍ ኤግዚስት መሆኑን የሚናገረው አፕላይ የሚሆነው ምንድን ነው? ምን ላይ ነው እሱ አፕላይ የሚሆነው? እኮ እሱን እኮ ነው የምጠይቀው። አፕላይ የሚሆነው ምን ላይ ነው? አንተ እኔ የምትለው በምን ነው? እኔ በማንነቴ ነው። እኔ በማንነቴ እኔ እላለሁ። ማንነቴ እኔ ማለት ይችላል። አላህ በምንነቱ እኔ ማለት ይችላል። እሺ አንድ ጥያቄ ልጠይቅህ። አንተ ምንነት አለ መልስልኝ። አንደኛ እንደዚህ ተብሎም አይጠየቅም። ለምን እንደሆነ ልንገርህ። አንተ ምንድነህ? ሰው ነህ። ሰውነት እኔ ብሎ ሊናገር ይችላል ሰው በመሆን አይደለ? ቀጥል። እየሰማሁ ነው አይደለ? እየሰማሁማ አይደለም። ለግልጽ እንዲሆን ልፈልግ እኮ ነው እኮ አሁን የጠየኩት ጥያቄ። ቆይ እኔ ብሎ የሚናገረው ፐርሰን ነው አይደለ? ፐርሰን እኔ ብሎ ይናገራል። አላህ በምን ነው እኔ ከፐርሰን ውጭ እኔ ብሎ የሚናገረው ምንድን ነው? እንዴ ከፐርሰን ውጭ? እኔ እኮ ጥያቄው ከፐርሰን ውጭ እኔ ብሎ የሚናገረው ምንድን ነው? ጥያቄውን እኔ ከፐርሰን ውጭ እኔ ብሎ የሚናገረው አላህ እኔ የሚለው በምኑ ነው ብዬ የጠየቁ በምክንያት ነው አይደል? እሱም ብቻ መልስልኝና አንዴ ከፐርሰን ውጭ እኔ ብሎ የሚናገረው ምንድን ነው? ፐርሰን ነው እኔ ማለት የሚችለው። ከፐርሰን ውጭስ? ከፐርሰን ውጭ ምንም እኔ ብሎ መናገር የሚችል ፐርሰን ምንነት ነው? ማንነት ነው? ማንነት ነው። አይዴንቲቲ ነው። ፐርሰን ምንድን ነው? አይዴንቲቲ። ስለዚህ ወደ ጌታ አምላካችን እንምጣ። ጌታ አምላካችን እኔ ብሎ የሚናገር አምላክ ነው። እኔ ብሎ ሲናገር ጌታ አምላካችን ምን መሰለ? ምንነቱ መለኮትነት ነው። የተነጠለ አይደለም አልኩ። የተነጣጠለ ነገር አይደለም። የተነጣጠለ ነገር ቢሆን ኖሮ በምኑ ይባል ነበረ? ከጀምሮ የተነጣጠለ ነገር አይደለም። በምኑ የምትለው ቢነጣጠል ኖሮ ነበረ። የተነጠለ ነገር ስላልሆነ በምኑ አይባል። የተነጣጠለ ነገር አይደለም። ቅድም ነገር የለ ቅድም እኮ አመጣው አይነጣጠልም ያልኩ የአላህ ምንነት ከማንነቱ አይነጠልም በለኝ። አይነጠልም በለኝ። ነጣጠል አይደለም አልኩ። ቢነጣጠል ኖሮ በምኑ ብለህ ብጠይቅ ጉድ አርጊመንት፣ ጥሩ ጥያቄ ነበረ። ስለማይነጣጠል ግን በምኑ ብለህ ልጠይቅ አይችልም።
ተነጠለ አላልኩም እኔ ከጅምሩ። ቅድም ስጠይቅ አይነጣጠልም ተው እያልኩ እዚህ መጣል። እዚህ ከመጣም በኋላ ነጣጥለ ጠየቀኝ። አይነጣጠልም እያልኩ እንዴት ነው ነጣጥለ የምጠይቀው? አይታል ምንነቱ ከማንነቱ የተነጠለ አይደለም። ምንነቱ ከማንነቱ የተነጠለ ነገር ለምሳሌ ያለው ወደ ሶስተኛው ሰማይ የሚወርደው በምኑ ነው? አንዴ ቆይ ምንነቱ ከማንነቱ የተነጠለ ነገር ስላልሆነ በምኑ ነው ብለህ ልጠይቅ አትችልም ነው። የተነጣጠለ ነገር ብዬ ስለማላምን እንደዛ ከተረዳ። ለማንኛውም አላህ ወደ ቅርቢቱ ሰማይ ነው የሚለው። እሺ ወደ ቅርቢቱ ሰማይ የሚወርደው በምንድን ነው? መውረዱ እናጸድቃለን፣ አወራረዱ ግን መጅሁል ነው ብለን እናምናለን። ያ ግልጽ ከሆነልህ ኦኬ። ከባድ ነው፣ ግልጽ አይደለም። አላህ ከምንነቱና ማንነቱ አይነጣጠልም። ከእናንተ በምን ተለየን? እናንተ ከእናንተ የተለየንበትም ለዚህ ነው። ነጣጥላችሁ ያስቀምጣችሁን የተቸገራችሁት እናንተ ወንድም አለም። ቆይ አንዴ ነጣጥላችሁ ስላሴን ሸንሽናችሁ ስላስቀመጣችሁ ተሸንሽኖ ስለተቀመጠ እኛ አይነጣጠልም። ተሸንሽኖ ስለተቀመጠ እኮ ነው እናንተ ጉድ የሆናችሁ። አይነጣጠልም። በስነ ስርዓት ማውራት አልቻልክም። አይነጣጠልም አልከኝ አይደል? አንነጣጠልም። በየትኛው ነገሩ ነው ወደ ሶስተኛው ሰማይ የሚወርደው? እሱን እኮ መለስኩልህ፣ አላዳመጥክም። በማንነቱና በምንነቱ ወደ ሶስተኛ ሰማይ ይወርዳል ያልከኝ። ቆይ እኛ ሙስሊሞች እንደናንተ አምላክን አንሸነሽነውም፣ አንነጣጥለውም። የሚነጣጠል ነገር አይደለም አምላክ፣ የሚሸነሸን ነገር አይደለም። ለዛ እኛ ሸነሽን ነው ብራዘር፣ እኛ ሸንሽን አስቀምጠሃል እንጂ በጣም ቀላል ነው። ሸንሽኖ ወደ አንተ ለመግባት አይደለም። አንድ ያዳምጥ። ወደ አንተ ለመግባት አይደለም። ተሸንሽኖ ስላልተቀመጠ ምንድን ነው ያልኩህ? ያላ ምንነትና ማንነት አይነጠልም ብለህ መለስክልኝ አይደል? አዎ አልኩኝ። አንዴ በቃ እኔ ተመልሶልኛል። አሁን ስለ ክርስትና ወደ ክርስትና ስገባ ነው እያረበሽክ ያለው ሰው ተመልሶልኛል ካልክ አንድ ጊዜ እሺ፣ አንድ ጊዜ ወደ ነው የምመጣው ወደዛ። አንድ ጊዜ እኛ ሙስሊሞች አምላክን ሸንሽነን አላስቀመጥንም። ይሄንን ጥያቄ እንደዚህ አዎ በለኝና ከዛ ወደ ክርስትና እንትን ላድርግና ወደ ክርስትና ትገባለህ። ሾው ታይም አድርጌ በግድ ወደ ክርስትና ትገባለህ። አሁን ምን ታደርጋለህ? አንተ አዳምጥ ፕሊዝ፣ አዳምጥ። መውረድ ፈልገህ እንደሆነ እኔ አውቃለሁ። አይደለም እኔ እኮ በሰላም በስርዓት እያወራሁ አንዴ ፕሊዝ አትረብሽ። አንድ ጊዜ አትረብሽ። ሚዩት አድርግና ተቀመጥ። ከዛ በኋላ ታወራለህ። አንድ ጊዜ ታገስ። ከዛ በኋላ ትቀጥላለህ። እንዳስወርድ ከሆነ አላስወርድህም። ኦኬ፣ እንዳስወርድ ነው የፈለግከው? እሺ። አይደለም። አንድ ጊዜ እንድታስወርደኝም ሚዩት አድርግ። አንድ ጊዜ ማውረድ ፈልገሃል፣ ሰው አትወርድም። ስለዚህ ዝም ብለህ ታዳምጣለህ። ኢንሻአላህ ሚዩት አድርግና አዳምጥ። ሾው ታይም ላይ እኔ ሾው ታይም ማድረግ አልቻልኩም። አይ ቲንክ አሁን ሾው ታይም ተደርጓል። ሰው ማይክ ከፍትም ብዬ አስባለሁ። እሺ አሁን ዛትወድ በግድ ታዳምጣለህ። ሾው ታይም እንደዚህ ነው። እስኪ ማይክ ክፈት። አችልም ሾው ታይም ላይ ካረኩ እየረበሽክ ስለሆነ ነው፣ እያዳመጥክ አይደለም። ስለዚህ እንደዚህ ማይክን አትከፍት ነው። ሾው ታይም ይባላል። ይሄ ሾው ታይም ነው። ማይክ መክፈት አችልም። ስለዚህ እንዲህ ታዳምጣለህ። እሺ እኛ ሙስሊሞች ከእናንተ በምንድን ነው የምንለየው ስንል አምላክን ባለመሸንሸናችን ነው። እንደ ቅርጫ ተሸንሽኖ የተቀመጠው እዛ እናንተ ጋር ነው። እንደ ቅርጫ እንዲህ ተሸንሽኖ እንደዛ ተቀምጧል። ሰው እንዲህ የሚለው በምንድን ነው? እንደዛ የሚለው በምንድን ነው አይባልም። ለምን? ከመጀመሪያ ጌታ አምላካችን ስለማይነጣጠል ስላልተገነጣጠለ እንደዛ ስለማናምን በምኑ የሚሉ ነገራቶች እኛ ላይ አፕላይ ሊሆኑ አይችሉም። ኦኬ፣ የመጀመሪያው ፖይንት እሱ ነው። ስለዚህ አላህ የሚናገረው በዛቱ ነው። ኦኬ፣ በማንነቱ ምናምን ካልክ እሱ ስላልነጣጠልን ነጣጥለህ ልጠይቅ አይችልም። ባይሆን እኛ እንጠይቃለን። ለምን? ተነጣጥሎ ስለተቀመጠላችሁ እዛ ነጣጥላችሁ ስላስቀመጣችሁ በምኑ ነው እንደዛ ያለው? ከኛ ያምራል። በመለኮቱ አንድ ነው፣ በአካላት ሶስት ናቸው ያላችሁት እናንተ ናችሁ። ተሸንሽኖ ስለተቀመጠ እግዚአብሔር አንድ መለኮት አለ አላችሁ። ከዛ በኋላ ያ አንዱ መለኮት ደግሞ በሶስት አካላት ተገለጠ አላችሁ። ተሸነሸነ።
እግዚአብሔር እኔ ፈጣሪ ነኝ ሲል በምንነቱ ነው በማንነቱ ነው ብዬ ብጠይቅ ከኔ ያምራል። ለምን? ስለሸነሸናችሁት፣ እንደ ቅርጫ ስለተቀመጠ ተከፋፍሎ ከኛ ያምራል። እንዲያ ያለ ጥያቄ ብናነሳ ይሄ ከኛ የሚያምር ነገር ነው። ስለዚህ እኛ ሙስሊሞች እንደዚህ አይነት ጥያቄዎች አፕላይ የሚሆኑ አይደለም። ጌታ አምላካችን በምንነቱ ከአርሽ በላይ ነው። ነገር ግን በሲፋው ሁሉን ስፍራ ያማከለ ነው። ሁሉን ስፍራ የተቆጣጠረ ነው። ሁሉን ስፍራ የሚያውቅ ነው እንላለን። እንዴ ተነጥሎ መጥቶ ነው ምናምን አይደለም። እኔ እዚህ ቆሜ ጥግ ብመለከት ጥግ ድረስ አሜሪካ ባይ እውቀቴ ተነጥሎ ሄዱ አይደለም፣ አይጠበቅበትም። በስልካችን ዛሬ እዚህ ተቀምጠን ሌላ ዓለም ውስጥ ያለውን ነገር ልናይ እንችላለን። እውቀታችን ግን ከኛ ተገንጥሎ ሄዶ አይደለም። ከሞ እንዲህ ያለ ሲሊ አርጊመንት ማንሳት የለብህም። ስለ ሲፋዎችም ስናወራ ሲፋዎቹ ከጌታ አምላካችን የተነጣጠሉ አይደለም። ካለ የተነጠለ ሲፋ የለም። እናንተ ግን እንደዛ ታምናላችሁ። ሲፋዎቹ የተገነጣጠሉ ናቸው። እናንተ ጋር ስላሴ የሚል ትምህርት ስላለ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነዚህ ሶስቱ አካላት አንድ መለኮትነትን ሼር ያደርጋሉ። መንፈስ ቅዱስ ይመጣል፣ መለኮቱ በሰማይ አለ ትላላችሁ። ተገነጣጥሎ ተቀምጧል። ከኛ ጋር የሚመሳሰል ነገር አይደለም ነው። ምንም ያህል መጽሐፍ ቅዱስ እንዲህ ብሎ ባይደግፍም ጋይስ መጽሐፍ ቅዱስ ላይ እንዲህ ተሸንሽኖ ባይቀመጥም ክርስቲያኖች ባመጡት አስተምህሮ ግን አምላካቸው ደሞስት ኢሎጂካል የሆነ ጋር ነው። ትምህርቱ ኢሎጂካል የሆነ አምላክ ነው። ኢሎጂካል የሆነ አምላክ ነው። ኢሎጂካል የሆነ አምላክ ነው። የማይቀበለው ነው። ሁለተኛ ኢቭን አእምሮ እንኳን የማይቀበለው የሆነ አምላክ ነው የሚያመልኩት። እና ይሄ ነው ማሂር የምትለው ነገር አለ። ሾታይም ነው በነገራችን ላይ ግዴታ ሾታይም ማድረግ ነበረብኝ። ቅድም እንደዛ ማድረግ ነበረብኝ ኦብቪየስሊ፣ ምክንያቱም እንዲህ ሳትወድ በግድም ይታረጋለ መካተም ስለማችል። ሀሳብ አለ ማሂር? እንዲሁ ዝም ብሎ የሚጨመር ነገር አይደለም። ግን ምንድነው ችግሩ? ቤዚክ የሆነ አሁን አንድ ሰው ቤዚክ የሆነ ነገር አሁን ለምሳሌ እኔ ስለ ሳላህ አወራለሁኝ ካልኩኝ ሳላህ ማን ነው? ምንድን ነው? ምን ላይ ነው የሚሰራው? ምን አይነት ባክግራውንድ አለው የሚለውን የተወሰነ ነገር ቢያንስ ሳላህ የሚጠቀመው ቲክቶክ ነው ወይስ ዩቲዩብ ነው ፌስቡክ ነው ወይስ ምንድን ነው የሚለውን ነገር ማወቅ አለብኝ። እነ ሬቲም ይሄ ወላቃ ምንድነው ሀሳባቸው? ስለ እስልምና የሚያውቁት ነገር የለም። ባይዞ ሳላህ ታስታውሳለህ? የሆነ ጊዜ ስለ አላህ አንስቶ ስለ አላህ ስም አንስቶ ሲገረፍ ማለት ምንም ሶስት ሰው እንዴት 4 ዓመት 5 ዓመት ሚዲያ ላይ ቆሞ ስለ እስልምና ምንም ነገር እኮ ነው የማያውቀው። ምንም ነገር ማለት ሰው አሁን የተነሱት ሀሳቦች ከቅድም አንስተው ስለ አስማኦ ሲፋት ስለ ምናምን የተነሱ ሀሳቦች በሙሉ ትንሽ ቤዚክ አንደርስታንድ ያስፈልጋቸዋል። ኦኬ ያላ እጅና እግር ከአዲስና ከቁርአን የተገጣጠመ ነው። አካሉ እጁ እግር ላይ እግሩ ደግሞ ሐዲስ ላይ ያለ ነው። አንዴ የተገጣጠመ አምላክ ሬቲም እንደውም እኔ በጣም በጸባይ ነው ያወራሁ። ሳላህ በጸባይ ነው ያወራ። የአላህ እጅ ይገርምሃል እንዴ? የአላህ እጅ እንዴት ይገርማል? አንተ ብልቱን የተገረዘው ወንድ ልጅ እያመለክ አንተ ሸለፈቱን የተገረዘው ወንድ ልጅ እያመለክ ደግሞ ስለ አላህ እጅ ይገርምሃል እንዴ? አንተ ሸለፈት አምላክ እኮ ነህ። አንተ መለኮት የተዋሃደው ሸለፈት ታመልካለህ እኮ አንተ። ሸለፈትና የተገረዘውን ወንድ ልጅ የሚያመልክ ሰው አላህ እጅ አለው ብሎ እንዴት ይገርማል? ኧረ ፈሩ እንዴ! አንተ ብልት እያመለክ ብልት ያንጠለጠለው የ33 ዓመት ጎረምሳ እያመለክ እንዴት እጅ አለው ምናምን ብለህ ስታወራ አታፍርም? አታፍርም? በነገራችን ላይ የሚገርም ሀሳብ በመጣህና እኛ ሙስሊሞች ታውቃላችሁ አላህ እጅ እግር ምናምን ስንል እንደ ፍጥረታቱ አናረግም። ነገር ግን ሊትራሊ የራሱን አምሳያ እያመለከ የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል። የሚወለደው ወንድ ልጅ ነው። ወንድ ልጁ በ8ኛው ቀን ተገረዘ ይላል። ወንድ ልጁ በ8ኛው ቀን ተገረዘ። የተገረዘው ምንድን ነው? ጥፍር አይገረዝም። እናውቃለን እኮ እኛ ጥፍር አንገርዝም። ምንም የሚገረዘው እግሮቹ መሀል ያለው አንድ ነገር ነው አይደለ? የተገረዘ ነገር ሲባል እግሮቹ መሀል ያለ ነገር አለ፣ እሱ ተገረዘ ይላል። እዚህ ጋር ጥያቄዎች አሉ። ታውቃላችሁ ወንዶች፣ እናንተ ወንዶች ታውቃላችሁ፣ ብልቱ ይሳባል፣ ከዛ ይገረዛል፣ ከዛ ቁራጭ ስጋ ትጣላለች አይደለ? መለኮት የተዋሃደው ስጋ ቁራጭ ስጋ ልትጣል ነው።
ያቺ ስጋ የት ሄደች? ምን አደረገ? የት ተጣለች? እኔ ሁሌም ጠይቃለሁ ጥያቄ። አነሳሳሪ ጥያቄ ነው፣ ግን መለኮት የተዋህደው ስጋ ነው። ባይዘ የኢየሱስ ስጋ መለኮት ተዋህዶታል ይባላል። እና ሳቡት፣ ከዛ ቆረጡት፣ ከዛ የሆነ ምን ተደረገች ነው። ብዙ አንድምታዎች አሉ። ተጣለች፣ ጉንዳም በልቶት ነው፣ አይጥ ወስዶት ነው፣ ድመት ወስዳ ነው። ምንድን ነው የሆነችው? እሷ ነገር አንድ እሱ ነው። እንደውም ከመስቀሉ በላይ ማለት ነው ሳላ ከመስቀሉ በላይ እሷን አውጥተው ቆፍረው መድኃኒት ቢያደርጓት ትችላቸዋል። ወላሂ ላዚም እኔ ሁሌም ጥያቄ የት ሆነች? ከተጣለች ወይ የሆነ እንትን ነው የሚበላው ይተላል። ከዛ የሆነ ድመትም ልትወስዱ ትችላል፣ አይጥም ሊወስዱ ይችላል። እሷ ልትመለክ ነው ወይ ነው ሸለፈቷ? ይህንን እያመለክ አይደል እንዴ? የተቆረጠ እያመለክ የተቆረጠ ብልት እያመለክ አላህ የአላህ እጅ ለምንድን ነው የሚገርምህ? መለኮታዊ እጅ ነው እያልኩ ብልት እየተመለከ ባለበት ዓለም ውስጥ የወንድ ልጅ ብልት ከነቃጭሉ እየተመለከ አላህ እጅ አለው የሚለው ለምንድን ነው የሚገርማችሁ? አላህ እግር አለው ሲባል ለምንድን ነው የሚገርማችሁ? እናንተ ሙሉ ትጥቅ አለው እኮ የምታመልኩት ሙሉ ትጥቅ እንደ ሳላ ትጥቁን ያሟላ ከነ ሙሉ ትጥቅ እየተመለከ የአላህ እግር ግን ይገርመዋል። ፓኬጅ ሙሉ እግርም አለው አይደል? ኢየሱስን ተውት፣ እግዚአብሔር ሊገርማችሁ አይገባም። ለምንድን ሁሌ ሲጠይቁ ይገርመኛል። ወላሂ ላዚም ኢየሱስ እናመልካለን ይሉሃል። እግር አለው። በሱ ብቻ አይደለም ያ ነገር ካለው እኮ ስፐርም ፈርቲላይዝ ማድረጉ አይቀርም። ካለው ግዴታ ነው። ኦኬ ስሜት አለው ወይ ነው ኢየሱስ? አንዱ ጴንጤ ባለፈው ኢየሱስ ስሜት አለው ብሎ ተናገረ። ወረዱበት። እንዴ ማን ነበር ስሙ? ለየት ያለ ስም አንድ ጴንጤ ፓስተር አለና ኢየሱስ ወሲባዊ ፍላጎት ነበረው። እንደው ቪዲዮ መክፈት ካቻል ብከፍትል ኢየሱስ ወሲባዊ ፍላጎት ነበረው ብሎ ተናገረ። አባረሩት አይደለ? ዋና ይሄ ቤተክርስቲያን መካነ ክርስቶስ ነው ምናምን ቢባል ቸርች አለ። ኤሚኬሲ ቸርች ነው፣ በእንግሊዝ ነው የማውቀው። ኤሚኬሲ ቸርች ውስጥ ያለ ኢየሱስ ወሲባዊ ፍላጎት ነበረው ብሎ ተናገረ። ዋና ከላይ በኩል ያለው ፓስተር እየፈጠነ አባረሩት። እንዴት እንደዚህ ትላለህ? ስሜት ካሌለው ምን ይሰራለታል? ከጅምሩ ምር ይሰራለት። አንደኛው ፓስተር ደግሞ መሐመድ አበቦ ይባላል። መኮንን ይመስለኛል ስሙ፣ ታውቁታላችሁ። ሚዲያ ላይ ኢየሱስ ይጠቀምበታል አለ። ይጠቀምበታል፣ ካካ ይልልኛል አለ። ለእኔ ሲል ካካ ብሏል አለ። ይህ ስድብ አይደለም፣ ሳምታችሁታል። እዚህ ውስጥ 850 ሰዎች ያላችሁ ፓስተሩ የተናገረው ነገር ይጠቀምበታል። ሽንት ቤት ገብቶ አለ አላለም? እንደዛ ክርስቲያኖችና ሙስሊሞች ሁላችሁ የምታውቁት ሽንት ቤት ገብቶ ይቀመጥላችኋል ነው። ለእኔ ሲል ካካ ብሎልኛል ብሎ ፓስተሩ ተናገረ። መሐመድ አበባው ምናምን የሚባል መኮንን እንደዛ ብሎ ተናገረ። እያመለከው አይደለ ወይ ነው? እሱን እየተመለከ አይደለ ወይ? አካል ብቻ አይደለም እኮ አካሉን የሚጠቀም ከፊት ለፊትም ከኋላ የሚጠቀመውን አምላክ እያመለክ ራሳችሁ ባላችሁት መሰረት ነው። እኛ ምንም ነገር አላለም። እናንተው ባላችሁት መሰረት የሚጠቀም የሚጸዳዳ አካልን እያመለካችሁ አላህ እግር አለው ሲባል እንዴት ትላላችሁ? መለኮታዊ እጅ እያል ከፍጥረታት ጋር የማይመሳሰል አምላክ ነው እያል እየተቀበልን፣ አንተ ግን እንደኔ አይነት ካካ የሚል ነው እያልክ እያመለክ፣ ታዲያ በየትኛው ሞራላችሁ ነው አላህ እግር ቢኖረው የሚገርማችሁ? አላህ እጅ ቢኖረው የሚገርማችሁ በየትኛው ሞራላችሁ? አስበዋል? ግን ሳላህ ምን አይነት አእምሯቸው ቢዘቅጥ ነው ሽንት ቤት ገብቶ የሚጸዳዳ አምላክ ነው ብሎ የሚያመልኩት? ምንድነው ግን የሚወጣው? አሪፍ እኮ ነው፣ አሪፍ ግን ጥሩ እኮ ነው፣ ምንም ችግር የለውም። ግን ስቲል እሱን እያመለክ ነው። እንትና ይህ ዶክተር ማን ነው የሚባለው? ይሄ ማን ነው የሚባለው? ሳላ እስቷዝ የውይይት ጥሪ ያቀርቦለት የነበረው ሰው እያወቀው ተስፋዬ ሮባሌ ያ አይደለም ያኛው፣ ይሄ ሚዲያ ላይ ሚዲያ አዝመራው በረከት አዝመራው ምን እንዳለ ታውቃለህ? እሺ ይሄ ህብስት አለ አይደለ? የሚበላ እንትን ላይ ህብስቱ ትክክለኛ የአምላክ ስጋና ደም ነው አለ። ከዛ አንዱ ገባና ታመልኩታላችሁ ሲለው አዎ እናመልኩ። ምኑን የሚበሉት ህብስት አለ አይደለ? እሺ ወላሂ ቆይ ቪዲዮ እንልክልሃለሁ። እንትን የሚበሉት ህብስት አለ አይደለ? በኦርቶዶክስ ካለ ክፈተው፣ ካለ ላክልኝ፣ ያዘን ከፍተዋለን። እሺ ቆይ እዚህኛው እንትን ላይ ነው መሰለኝ የሚበሉት ህብስት አለ አይደለ? ያ እንትን ወደ ሊትራል የሚቀየረው በኦርቶዶክስ አስተምሮ መሰረት ትክክለኛ ኢየሱስ ክርስቶስ ደምና ስጋ ያንን አለ
ልጁ ገባ። ልክ የሆነ ሙስሊም ልጅ ነው ገባና ትክክለኛ የኢየሱስ ክርስቶስ ደምና ስጋ ነው ካላችሁ ታመልኩታላችሁ ያለው። እሺ አሁን እናመልከዋለን አለ። ሊትራል ማለት ቃል በቃል አላሁ አክበር አላሁ አክበር። አሁን እናመልከዋለን። ከዛ ልጁ ከዛ ከሸናሁት አምላኩን ሸናህ ነው ወይ የሚባለው ሲሉ አወረዱታ። ወላሂ አወረዱት። ቪዲዮ ነበረ። ቆይ ፈልጌ ልከላከለኝ። ይሄ እኮ የሚገርም እንትን ነው። አላህ እንደዛ ከተገኘ በጣም የሚገርም ነው። አሁን ህብስትና ወይን ምናምን የሚባል ነገር ቁርባን ነው አይደል? እና ቁርባን ነው፣ ዳቦ ነው። እርሾ አይደረግበትም መሰለኝ። ደረቅ ነገር ነው እንዲህ ተሰብሮ ቤተክርስቲያን እሑድ ይመስለኛል ብቻ የሆነ ሰዓት ላይ እሱን አንድ ከዛ በኋላ የሆነች ወይን ነገር አለች። እሷን ጠጥቶ ይመለሳል። ቁርባን ቆረብኩ ነው የሚባለው። አላውቅም ከተሳሳትኩኝ ጋይስ። ቆረብኩኝ ይባላል። ቁርባን ስትወስድ ቆርብ ያለው ይባላል። እንዳልሳሳት ነው። ቆረብኩ ምናምን ብሎ ይመጣል። ቪንቶ ነው እንደ እሱ ነገር ወይን መስሎኛል እኮ። እሺ ለማንኛውም እሷ ነገር ነው የምትመለከው። ምክንያቱም ኦርቶዶክስ ቤት ህብስትና ወይኑ ትክክለኛ የጌታ ስጋና ደም ነው ይባላል። ጴንጤዎች ደግሞ ሲምቦሊክ ነው ይላሉ። የሚለያዩበት አንዱ ምክንያት አንዱ ነገር የሚስጥረ ቁርባን ላይ ኦርቶዶክሶቹ ሊተራል ነው ብለው ያምናሉ። አማናዊ ነው ይላሉ። ትክክለኛ የጌታ ስጋና ደም ነው ይላሉ። ጴንጤዎቹ ደግሞ ኤግዛምፕል ናቸው ይላሉ፣ ወይ ደግሞ ሲምቦሊክ ነው ይላሉ። ከዛ በዚህ ይፋለጣሉ። ብዙ ጊዜ ዲቤት የሚገቡበታል። ቸርች ፋዘሮች የሚደግፉት ኦርቶዶክሶቹ ነው። ባይዘ በነገር ላይ አሁንም ክርስቲያን ቢገባ እኮ ብንጠይቀው ደስ ባለን ነበሩ። ትክክለኛ ኦርቶዶክስ መጥቶ እንትናም ጠይቆታል። ባይዞ ሊቢያኖ ጠይቆታል ይህን ጥያቄ ሊትራሊ አምላክን ትበለዋለህ ሲለው በለዋለሁ አለ። አረ እዚህም ሀገር ብሏል እኮ አነስም ባለፈው ጠይቆ የጌታ ስጋና ደም ራሱ ኦሪጂናል ትክክለኛ ኖት ሲምቦሊክ ሊትራል ነው ብሎ ስለሚያምን ያ ስጋ የኢየሱስ ስጋ ነው፣ ያ ደም ደግሞ የኢየሱስ ደም ነው። እሱ ነው የሚመለከው። እዛ ቅዳሜ ተሰርቶ እሑድ የሚበላ ዳቦ ማለት ነው። ፈጣሪ ሆይ ፈጣሪ። እና በዚህ ደረጃ የሄዳችሁ ሰዎች ስለ አላህ የማውራት ምንም ሞራል የላችሁም። እኛ ስለ ጅብሪል ስናወራ እጁ እንደዚህ አይነት ነው፣ እንደዚህ አይነት ነው፣ እሳት አይነካውም፣ ኦኬ እሳት ብዙ አይነካውም ተብለዋል። ለማንኛውም እንደዛ የሚታመንበት ቤተ እምነት ውስጥ ሆናችሁ ምንም አይነት ሞራል የላችሁም ስለ እስልምና የምታወሩበት፣ የምትነቅፉበት፣ የምትናገሩበትና ያ ነው። ሌላኛው ስለ ምስጢረ ቁርባን ስናወራ ምስጢረ ቁርባን ላይ የተከበረ ነው። ኦርቶዶክስ ጋር በጣም የተከበረ ነው። ስለዛ አንድ ዲያቆን ነው አውደ ምሕረት ላይ ቆሞ ሲያስተምር የሆነ አባት አለ ቁርባን ቆርቦ ሄደ፣ ዳቦ በልቶ ከዛ የሆነ ነገር ብቻ ብቻ ምግብ ነገር ነው የሚበላ ነገር ነው መሰለኝ፣ የሆነ ብቻ ከምንም ነገር ይስሩት የሚበላ ነገር ነው። ከዛ የሚጠጣው ነገር ወይ ቪንቶ ሊሆን ይችላል እናንተ እንዳላችሁት፣ ወይ ትክክለኛ ወይንም ሊሆን ይችላል፣ ወይ ደግሞ የሆነ ቢራም ሊሆን ይችላል። ነው ብቻ የሆነ የሚጠጣ ነገር ነው እሱ። ከዛ እሱን በላ አለ፣ ጠጣበትና ወጣ ከቤተ ክርስቲያን አለ። ቪዲዮን ኢምራን ሰርቶበታል። ከዛ በኋላ አስታወከው አለ። አልተስማማውም እና አስታወከው፣ ያን አባት አስታወከው። ካስታወከው በኋላ መሬት ከአፉ መጥቶ መሬት ላይ ወረደው። የጌታዬ ስጋና ደም ስለሆነ አለ፣ የጌታዬ ስጋና ደም ስለሆነ መሬት አይወርድም፣ የጌታ ስጋና ደም መሬት መንካት የለበትም፣ ፈሶ መቅረት የለበትም ብሎ ያስታወከውን ድጋሚ በላው ይላል። አላህ ምስክር። እንደዛ ሊትራሊ እንደዛ የተናገረበት አለና መልሶ ያንን ዋጠው ይላል። አስባችሁታል? ግን ምክንያቱም መልሶ የበላበት ኦንሊ ሪዝን የጌታዬ ስጋና ደም ነው ብሎ ነው። ቂጣ አይደል እንደ ጧት የበላኸው? ወይ ብቻ የሆነ ነገር ነው ከምንም የሚሰራ ከፍርኖም ከእንትን የሚሰራ በልተዋል። በቃ እንትን ነው የሆነ ቂጣ ነገር ነውና የጌታዬ ስጋና ደም መሬት መንካት የለበትም ብሎ ተመልሶ በላው ይላል አንድ ዲያቆን ሲናገር። ከዛ አንዱ ደግሞ ይሄኛው ደግሞ ማን ነው መሰለኝ ኢምራን ቢኖር ወይ ደግሞ ኢምራን ማታ ሲመጣ ቪዲዮውን እሱ ጋር ስለሆነ ያለው ይከፍትላቸዋል። አስታውሱኝ፣ ማታ ይሄ በዚህ ርዕስ ነው የምናወራው። እሺ ጋይስ፣ ማታ ስለ ጌታ ስጋና ደም ምናምን ስለ መስጠት ቁርባን እናወራለን። አስታውሱኝ፣ እንዳትረሱ። እሺ እንዳትረሱ። ቪዲዮቹ እንዲከፈትላችሁ ደስ ኮንሰፕቹዋሊ እናወራና ኮንሰፕቹዋሊ እሺ ኔትወርክ አስወጣኝ። ተመልሻለሁ አይደለ? ኦኬ አይ ቲንክ ተመልሻለሁ። ተመልሰናል። ስልክ ሲገባብኝ ነው የሚያቋርጠው። እሺ ጋይስ፣ አንዱ ደግሞ አለ ሚስጥር